በመንግስት ደረጃ አብዛኛው ጴንጤዎች ናቸው። ዘራፊዎቹ እነሱ ናቸው። ብልጽግና ጋር ስትመጣ አብዛኛው ጴንጤ ነው፣ አብዛኛው ሌባ ነው። በመንግስት ደረጃ እንኳን ብትመጣ ነው ማወራ። አብዛኛው ጴንጤ ነው፣ አብዛኛው ሌባ ነው። ዋሻው አብዛኛው ጨካኞች ናቸው። ጨካኝ ሌቦች፣ ለህዝብ የማያስቡ፣ ስለ ህዝብ የማይገርማቸው፣ ስለ ህዝብ የማይደንቃቸው ጨካኞች ናቸው። ጴንጤዎች ናቸው። ኢቭን በመንግስት ደረጃ አብዛኛው ጴንጤዎች ናቸው። ዘራፊዎቹ እነሱ ናቸው። ብልጽግና ጋር ስትመጣ አብዛኛው ጴንጤ ነው፣ አብዛኛው ሌባ ነው። በመንግስት ደረጃ እንኳን ብትመጣ ነው ማወራ። አብዛኛው ጴንጤ ነው፣ አብዛኛው ሌባ ነው። ዋሻው አብዛኛው ጨካኞች ናቸው። ጨካኝ ሌቦች፣ ለህዝብ የማያስቡ፣ ስለ ህዝብ የማይገርማቸው፣ ስለ ህዝብ የማይደንቃቸው ጨካኞች ናቸው። ጴንጤዎች ናቸው። ኢቭን በመንግስት ደረጃ አብዛኛው ጴንጤዎች ናቸው። እሺ መሲ፣ እኔ የመጨረሻ አንድ ነገር ልበል። ቀደም ያቀረብሽውን ቻለኝ እኔም ላቀርብለት። ማን ዮናስ ሙሉነ ማለት ነው። ኦኬ ሌትስ ቼንጅ። እሺ ዮናስ ሙሉነ ማለት ነው። እኔ ቻለኝ ላቀርብልህ። ኢትዮጵያ ገባ፣ እኔ ቲኬቱ ልቻል። ዮናስ ሙሉነ ቲክታክ ላይ እና የሆነ ሶሻል ሚዲያ ላይ እምቡር የምትል እኔ ማንንም አልሰማም እኔ ምናምን አልፈራ ምናምን የምትለው ዮናስ ሙሉነ እኔ ቲኬት ይቻላል። ኢትዮጵያ ገባ አንተ። አይናው የቲኬት የለም አውቃለሁ፣ ገንዘብ የለም አውቃለሁ፣ ይቸግራል፣ እንደሚቸግር አውቃለሁ፣ እንደሚቸግርህ አውቃለሁ። አንተ ኢትዮጵያ ገባ፣ እኔ ቲኬት ይችላለሁ። ሌላው ነገር ደግሞ የጀመርከው ነገር እንዲህ እንደ ቀልድ የሚተው አይደለም። እሺ ፏን ሚዩት አድርጉት። እዚህ ቤት ተው ምናምን የሚባል ነገር አያስፈልግም። ተው ምናምን ነገር ምን ተው የምትለው ምናምን አንተ ለእንትን አስበህ ነው። ሚዩት አድርጉ። እንደዚህ ተው ምናምን ሰው ሚዩት ነው የሚደረገው። ፋፋ ነው ምናምን ነገር። እኛ ቀልድ አይደለም ያዝነው፣ ሲሪየስ ጉዳይ ነው ማለት እንደ ቀልድ የሚተው ሳይሆን ይሄ ጉዳይ በጣም ሲሪየስ ስለሆነ ማለት ነው። መንግስት የወንጌላዊ አማኝ ስለሆነ ወንጌላዊ አማኞችን የማስጠላት ገዳዮች፣ ነፍሰ በሊታ፣ አጥፊ ጴንጤዎች እንደሆኑ ሰዎች አውቀው ከዛ ደግሞ ሰዎች በጭራሽ ይህንን መንግስት እንዳይቀበሉት እንዳይመርጡት እሱ ብቻ አይደለም የኦሮሞ ተወላጅም ስለሆነ ጭምር ነው። በነገራችን ላይ እሱን መጣበታለን። እሱን በመረጃ ነው የምናሳየው። እና ዮናስ ሙሉነ እኔ ቲኬት ኦፈር አደርጋለሁ፣ ችግር የለውም። ምንም ማየት ኮስት ያርክ ችግር የለውም። እኔ ከፍላለሁ ቲኬቱ። አንተ እዛ ግባ። ከዛ በኋላ አንተ የአረብ ሀገር እህቶቻችን ጀግና ሰራተኞች እህቶቻችንን እንደሰደብከው እንደ ቀልድ የሚታለፍ መቶ እኮ ሳስተላው አሁን እንደዋዛ አንላቀቅም። ዮናስ ሙሉነ እንደዋዛ አንላቀቅም። ለማንኛውም እኔ በዚህ ይላቁ። ሌሎች ቪዲዮዎች ላይ ደግሞ እንደዚህ ሪያክት እያደረግን እንቀጥላለን። ሌሎች መርሲ ዋዬ እንትን ይበሉ። ኦኬ መስፍን የመቶ ነው። መስፍንን አስገቡት የሚሉት መስፍን ያለ መግባት ይችላል ወፍ ከፈለገ። ማን ያወረደው? ቆይ እንጂ አትውረዱ፣ እየጠየቅኩኝ እኮ ነው። ማን ያወረደው? አስንዬ ያሁኑን እሺ ቆይ እነግርሃለሁ። እሺ መስፍን ፈይሳ መጥቶ ነው። መስፍን ፈይሳ አናስገቡት የሚሉት ፋሲካ እኮ ነበር። ለምን ወረደ? እሺ ኦኬ እሺ አንዴ ኦልራይት። እሺ ምንድነው ዘግይታችሁ የመጣችሁ ካላችሁ ግራ የተጋባችሁ ክፍያው በምትክ ነው ብለን ነበር።
ካያሁን ባሳየኸው ቪዲዮ ላይ እንግዲህ የብልጽግናን መንግስት ሲሳደብ አይተናል። ነገር ግን የቅርብ ጊዜ ትዝታችን አይሾ ስፒድ ወደ ኢትዮጵያ በመጣ ጊዜ በጣም ጥሩ የሆነ ስትሪም አድርጎ ነበር እና እነሱን ስትሪሞች ኢንተርናሽናል የሆኑ ዩቲዩበሮች፣ የውጭ ዜጎች እንዴት አሪፍ እንደነበር በጣም የሚገርም ቪዲዮዎች ሰርተዋል። እያንዳንዱ ቪዲዮ ላይ ዮናስ ሙሉነህ ሪፖስት አድርጎታል። ያንን ሪፖስት ያደረከውን ቪዲዮ ኢትዮጵያ ሀገራችን እንደምታምር ውብ እንደሆነች ህዝቦቿ ደስ እንደሚሉ አምነህበት ነው ሪፖስት ያደረከው። ዛሬ ላለችው ኢትዮጵያ አሁን ላይ ያለው መንግስት ትልቅ አስተዋጽኦ እንዳደረገ እንዳትዘነጋ። እያንዳንዱ የአይሾ ስፒድ ላይ ሪያክት ያደረጉ ሰዎች ላይ ኢትዮጵያ እንዴት ታምራለች ማየት እንፈልጋለን ምናምን ብለው የሰሩ ስፔሻሊ የውጭ ሀገር ዜጎች የነሱ ቪዲዮዎች በጠቅላላ ዮናስ ሙሉነህ ሪፖስት አድርጓል። ኦኬ፣ እንደዚህ የኮራህበት ሀገር በብልጽግና ነው ቀና ያለችው፣ በብልጽግና ነው ያማረባት። ኦኬ፣ 24 ሰዓት ካላወቅ ልንገርክ፣ 24 ሰዓት እራሱ አብረውትም ያሉት ሰዎች መስራት ካለባቸው 24 ሰዓት የሚሰራ መንግስት ነው ያለ። ስራ ሳያልቅ ከቢሮአቸው አይወጡ። 24 hours መስራት ካለባቸው 24 hours ይሰራሉ። ስለዚህ ፕራውድ ሆነክ እንደዚህ ፕራውድ ሆነክ ሌሎች የሰሩትን ቪዲዮ ሪፖስት ስታደርግ የነበረው በዚህ መንግስት ስራ ነው። ይህንን ማወቅ መቻል አለብክ። ይህንን እንደ ሀሳብ መጨመር ፈልጋለሁ በቃይ። ከዛ ወደ ሌሎቹ ቪዲዮ ማለፍ እንችላለን። ይህንን ሀሳብ ጨምር ያለሁኝ እኔ ምናልባት ዘግይተው የመጡ ብዙ ሰዎች አሉ። ሀሳቡ ያልገባቸው ካለ ደግማለሁኝ። ሌሎቹን ቪዲዮዎች እናሳይ ወይስ እዚህ ያሉ ሰዎች በጣም 2 ደቂቃ ሰተናቸው ሀሳባቸውን እንቀበል? ሌላ ሁለተኛ ዙር ቪዲዮዎችም ስላሉን ማለት ነው። የሀሳባቸውን እንቀበል። ቢኮዝ በጣም አደገኛ ነገር ስለሆነ ይሄ ኢትስ ቬሪ ሲሪየስ ነው እንደምታውቂውና ይህን መንግስት ስለሆነ ይታወቃል። ለምሳሌ የብልጽግና መንግስት ሌባ ነው፣ የብልጽግና ሰራተኞች ሌቦች ናቸው። ለምን ከተባለ በሙሉ ፕሮቴስታንት እምነት ወይም ደግሞ ጴንጤዎች ስለሆኑ ብሎ ያለው ነገር በጣም ከባድ ነው። እንግዲህ ሀገር ራሷ ተመስገን እንዲህ ሀገር አሁን ያለችበት ሁኔታ እንደዚህ አበባና አምራ ብዙዎች ኢንተርናሽናል ቪዚተሮች እንኳን እየመጡ ኢትዮጵያ እንደዚህ ነች እንዴ ብሎ ሲገረሙ ድረስ ኢትዮጵያ ነች ወይስ ዱባይ፣ ኢትዮጵያ ነች ወይስ ኒውዮርክ እየተባለ ሰዎች ተደንቆና ተደመመው ኦኬ እያመሰገኑ ኢትዮጵያዊነትን ራሱ ማለት ማዘር ኦፍ አፍሪካ የምትባል ኢትዮጵያ በቃ እውነትም የአፍሪካ እናት እንደሆነች የታወቀውና የታየው በዚህ መንግስት ነው። ይታወቃል በዚህ መንግስት ነው። ለምን ሲባል ጴንጤ ነው። ጴንጤ መንግስት ደግሞ የተፈወሰ አእምሮ ነው ያለው። ማለት ምንድነው? የተለወጠ ማይንድ ስላለው ኦኬ የተለወጠ ማይንድ ስላለው ሌብነት የሚባል ነገር በሱ ዘንድ ስለሌለ እያንዳንዱን ነገር ለኢትዮጵያ ለሀገሩ በማዋል ሀገር የለወጠ ያውም በዚህ አደገኛ በሆነ ጦርነት ውስጥ ማለት ይታወቃል። ሀገር ያለማ ሀገር ያቀን ነው። እንደምታውቁት እኮ ጠቅላይ ሚኒስትራችን መጽሐፋቸውን ሽጠው ነው ሀገር ያቀኑት። መጽሐፋቸውን ሽጠው ለራሳቸው ተጠቀሙ። በመጽሐፋቸው ግን ምንድነው ትምህርት ቤቶች ናቸው የገነቡት። በመጽሐፋቸው ነው ሀገር የለወጡት ይታወቃል። ሌላው ሲበዘብዝና ሲበላ ሰርቆ ወደ ከሀገር ውጪ ሲያሸሽ፣ እሳቸው ግን የራሳቸውን እንኳን በራሳቸው ጥረት ያገኙትን ገንዘብ እንኳን አምጥተው መልሶ ለሀገር ነው ያዋሉት። ለሀገር ነው ያዋሉት። የተፈወሰ ማይንድ ነው ያላቸው። አብሯቸው የሚሰሩት በጠቅላላ የወንጌላውያን አማኞች የሆኑት ባለስልጣናት በጠቅላላ የተፈወሰ ማይንድ ስላላቸው ሌብነት የሚባል ነገር በእነሱ ስለሌለ እነሱ መልሰው ነው ለሀገር ያዋሉት። ሀገር ሲበዘብዙ ሳይሆን ሀገር ሲለውጡ፣ ሀገር ሲያቀኑ፣ ለሀገር ዋጋ ሲከፍሉ ነው እኛ ነው። ይህም ደግሞ በአደባባይ ቦታ ታይቷል። በነገራችን ላይ እርግዝና የሚታወቀው በአንድ ወር አይደለም። እርግዝና የሚታወቀው በ2 ወር አይደለም። እርግዝና ከ4 ወር ከ5 ወር በኋላ እየገፋ ሲሄድ አሁን እንዳትደብቁት 9 ወር ነው በቃ አለቀ። እንደ ተወልዷል ብላችሁ እንዳትሉ አሁንም እርግዝናው እንደታየ ነው ይታወቃል።
አይደለም አንድ ተራ ሰው መጥቶ ይሄን ተከፋይ ተሳዳቢ ይቅርና የአሜሪካ ፕሬዚዳንት እንኳን የመሰከሩለት ድንቅ መሪ እኮ ነው ያለን እኛ። ስለዚህ መሪያችንን ለማጠልሸት አሁን ከፊት ለፊት ያለው ምርጫ ሰዎች እንዳይመርጡት ለማድረግ የጴንጤ መንግስት ነው የሚኖርበት ሀገር እኮ የጴንጤ መንግስት ያለበት የነገሰበት ሀገር እኮ የሚኖረው የጴንጤ መንግስት። አሁን አሜሪካ ተሰደህ ኖረ እዛ ላይፍ ምናምን ነገር እንትን የምትለው እኮ ጴንጤ የተፈወሰ ማይንድ ከመኖር የተነሳ ሀገሪቷ ስለጸናችና ስለቆመች ነው። ይህን ወቅ። ስለዚህ የብልጽግናን መንግስት አሁን ያለውን ፕራይም ሚኒስተር አብሮት የሚሰሩትን ድንቅና በጣም ገራሚ የሆኑ ወንድም እህቶች አብሮት የሚያገለግሉ አብሮት የሚሰሩ ሀገር ለማቅናት የሚለፉ ኦኬ እነሱን የማጠልሸት ስራ የጀመረው ተከፍሎት ነው። ለምን ምርጫ ክፍል ፊት ስላለ ሰው እያንዳንዱ ኦን ፐርፐስ ኢንቴንሽናል ያደረከው ተከፍለ ያደረከው ነገር በተቅላላ you will pay the price። አሁን በጴንጤ ውስጥ ጴንጤ ብለህ በጴንጤ ውስጥ መደበቅ አችልም። በጴንጤ ውስጥ ተደብቀ የጴንጤ መንግስት ነው እያልክ ማራከስም የጴንጤ መንግስት ነው እያልክም ይሄ የማጠልሸት ስራ መስራት አችልም። በጭራሽ ነው የማትችለው። እሱ ብቻ አይደለም፣ በጣም ብዙ ነገር እንመጣለን። እንደ ድሮ የአረብ ሀገር እህቶቻችን በጣም ለፍቶ ጥረው ምናምን የሚኖሩትን ኦኬ የቤተሰቦቻቸውን ታሪክና ቤት የለውጡትን ጀግና እህቶችን በሰደብካቸው ልክ አይደለም የምትተዋው። አሁን ማንም ሰው ነው ማይፈታ። ቢኮዝ የመጣው በሀገር ነው የመጣው በእኛ ቤተ እምነት ነው። ምን ማለት ነው? እኛ ውስጥ ገብተን የተናገርከው ጉዳዩ። ስለዚህ ዮናስ ሙሉነ መቼ ማንፈታው ጉዳይ ነው። እንቀጥላለን። ሌሎች ቪዲዮዎች አሉ ከዘር ጋር ከጄኖሳይድ ጋር በተገናኘ ምናምን ነገር ምናሳቸው በጣም ብዙ ነገሮች አሉ። አንተ ቀደም እንደቀረበው ቻሌንጅ በእንግሊዝኛ ስትሪም አርግ እኔ ኢትዮጵያ ገባ ያ እሺ። መርሲ ወደ አንቺ ጋር መጣው። መሲ ኦፊሻል መርሲ ያለሽ ቢዚ ኮንሽ ነውና አለው ምን አልከኝ? ቤቴ ችግር የለም። እሺ ቪዲዮ ላይ ሪአክት ማለት ትችላለሽ? ኖ አሁን አልችልም ወንድምነት። ቆይ ትንሽ እኔ የሆነ ስራ ይዣለሁ። እሺ ችግር የለም። እሺ የት ያለሽ? የት ይቀጥይ? ይቀጥላሉ። ሌላ ሰው እስከዛ ቀጥል። እሺ መርቲ እሺ እንለፍና እንትን ግሎሪ አለህ ወይ ቤካይ? እሺ ትንሽ ላውራ አንድ ደቂቃ። ሰላም ብያለሁ በመጀመሪያ ሁላችሁም ላይ መታችም ያላችሁ። አሁን የሰማነው ያየነው ቪዲዮ መቼስ አንድ ሰው ጤነኛ አእምሮ ያለው ሰው በዚህ ልክ በሳምንት 2 ቀን አይቀየርም። የመጀመሪያው ሐሳቤ ምክንያቱም ይሄ ሰውዬ የሆነ ነገር አቃጥሏል፣ የሆነ ፊውዝ አቃጥሏል እንጂ ሰው በጤናው በሳምንት 2 ቀን እንዴት ሐሳቡን ይቀይራል? እሺ ወደ አሁኑ ሐሳብ ስመጣ ግን የተነሳው ሐሳብ መንግስትን፣ ህዝብን፣ ቤተ እምነትን አንድ ላይ ጨፍልቆ የመርገጥ ሐሳብ ነው የተያዘው። ኦኬ ጴንጤ መሪ ስለሆነ ነው የሰረቀው። ከዚህ በፊት የነበሩ መሪዎች አልሰረቁም ነበር ነው? የነሱ ሲሆን የጽድቅ ስራ ነው። ሲቀጥል ፖለቲካ ካሰባችሁ ከዚህ በፊት የተሰራ ስራ ነበር እንዴ አሁን እየታየ ያለው? ምክንያቱም አሁን ያለውን ለውጥ አይደለም አንድ እንደሱ ያለ አንድ ተራ ጎረምሳ ተነስቶ የሚተቸው ይቅርና አንድ ተራ እንደሱ ያለ ጎረምሳ ተነስቶ የሚተቸው ሐሳብ አይደለም። ምክንያቱም በዓለም አቀፍ ደረጃ ኢቭን በውበት ደረጃ ከተማው የተሰጣትን ነገር እናያለን። ተጨባጭ የሆነ የሚታይ ነገር አለው። ስለዚህ ይሄ ሰውዬ አንደኛ ተነስቶ በዚህ ልክ ፕሮቴስታንትን ለመርገጥ እና በዚህ ልክ ተነስቶ ለማዋረድ ያሰበበት ሐሳብ ምንድነው ብለን እናስ ከጀርባው እነማን ናቸው ያሉት? ምክንያቱም አንድ ሰው ብቻውን እንደ ሐሳብ ሊጠነስስ አይችልም። ስለዚህ ከኋላው እነማን ናቸው እየገፉ የሚያናግሩት እነማን ናቸው ብለን እናስብ። ፕሮቴስታንትን በዚህ ልክ ጥላቻ እንዲያድርባቸው ያሰቡ የበታችነት የተሰማቸው የሆኑ አካላት አሉ። ምክንያቱም እየተበለጠን ነው ብለው የሚያስቡ የሆኑ ግለሰቦች አሉ።
ስለዚህ ምንድነው ማድረግ የሚችሉት? የሆነ ብር እየከፈሉ ማሰደብ፣ ስም ማጥፋት፣ በዚህ ልክ ማስኬድ። አንድ ቪዲዮ አለኝ ቤካዬ በኋላ ልክልሃለሁ። ኢቭን ቅዳሜ ከ2 ቀን ከ3 ቀን በፊት ለአንድ ሰው የተነገረ አንድ ነገር አለ ልክልሃለሁ። ከአሜሪካ ሆኖ ሰው እየመለመሉ እነንትናን ወደኛ ቤተ እምነት እየላኩ የሚያሰሩ ሰዎች አሉ። አቶ ማሙሽ ደምረው የሚባለው ሰውዬ ደላላ ነው፣ የታች ቤት ደላላ ነው። ስለዚህ ልክ ወደኛ ቤተ እምነት የሚመጡ ሰዎችን እኔ ምን ሐሳብ ምን አጀንዳ አስይዘው እንደሚልኳቸው አይዶንት ኖ። ግን ቆም ብለን እያንዳንዱን የተናገሯት ነገር እያንዳንዱ ቃል በቃል ከፈታናት ግን ትልቅ ይሁን አጀንዳ እንዳለው ነው የሚያስታውቅ ነው። ባለፈውም ከ2 ቀን በፊት ከ3 ቀን በፊት የሆነ ቤት ላይ አንድ ባንድ ቃል በቃል እየፈታን ሳሰብማ ነበር ንግግሩ። ስለዚህ እነኚህ ሰዎች ሆን ብለው ፕሮቴስታንቱን ለማስጠላት የተነሱበት ምክንያት የበታችነት የተሰማቸው እየተበለጥን ነው፣ ቁጥራችን እያነሰ ነው የሚል የበታችነት ያላቸው ሰዎች አሉ ማለት ነው። ስለዚህ አቶ ዮናስ ሙሉነህ የተሰጠን ቻሌንጅ ተቀበል እባክህ። ሜርሲ ያቀረበችልን ቻሌንጅ እንደው በሞቴ እንደው ፕሮቴስታንቱ ላንተ አጋጭቶ የተከተ አያቀጥም። እኔ እውነተኛ አይደለም። እኔ አንድ ወር ደሞዜን ልክልሃለሁ፣ አንተ ብቻ ግባ ኢትዮጵያ። ይሄው ቃሌ ነው። በእውነት አንተ ግባ ሀገር ቤት ሞክረው። ምክንያቱም ታውቀዋለህ እንደማትገባ፣ በተናገርካት በዚያው ልክ እንደምትቀጣበት ታውቃለህ። ኦኬ። ስለዚህ ማለት የምችለው ይሄን ነው። ቤካዬ አጋጣሚ ስራ ላይ ነኝ፣ ቀጥሉ። እሺ መሲ ሰላም ለእናንተ ይሁን። ፋሲካይ እሺ፣ ከስራ አዳዲስ ሰዎች ገብተው ሀሳቡ አዲስ ሆነባቸው አሉ። ሜቢ ኤክስፕሌን ላድርግላቸው። ላክልን። እሺ ግሎሪ ቪዲዮ እናሰማለን፣ ላክልን። እሺ ፋሲካይ እድል ሰጥሃለሁ። ቀጥሎ ብዙ ሰዎች እየጠየቁ ስለሆነ ከስር ሀሳቡን ልድገምላቸው፣ ከዛ ላንተ ሰጥሃለሁ። ደግሞ ጠፍተሃል፣ እንኳን ደህና መጣ። በጣም እንወድህ ወንድማችን ወንጌላዊ ፋሲካ፣ እንኳን ደህና መጣ። ብዙዎቻችሁ አዲስ ሆኖባችኋል። እንደገና ሀሳቡን ልንገራችሁ። ከዛ በፊት ግን ርዕሱን ማየት እንድትችሉ ቤካን በትልቁ ላኩ። ምን ምግብ አልበላውም፣ ርቦኝ ምግብ እየበላው ነበር፣ አሁንም አልበላውም። እሺ ክፍያው እስኪ ቤካዬ ትንሽ ክፍያው የምትክ ነው የሚል አርዕስት ነው አድርገን የመጣ ነው። ክፍያው ቤካዬ የሆነ ቀስቀስ አድርገው ስልክህን፣ የሆነ ነገር ወንበርህ የአንደኛውን ፎቶ ሸፍኖታል። ኤግዛክትሊ ቴንክ ዩ። ክፍያው የምትክ ነው የሚል ርዕስ ነው ይዘን የመጣ ነው። ክፍያው የምትክ ነው የሚለው ምንድን ነው? በያያ ዘልደታ ቦታ ነው አሁን ለኦርቶዶክስ ተዋህዶ ቤተክርስቲያን ዮናስ ሙሉነህ ወይም ዮኒ ማኛ እያገለገለ ያለው ማለት ነው። ያ ደግሞ ምንድን ነው? በትክክለኛ መረጃ ከምናገኝበት ምንጮች ነው ያገኘ ነው። የጃንደረባው ቡድን ከፍሎታል። የከፈለው ለሁለት ፐርፐዝ ነው። አንደኛው ምንድን ነው የከፈለው? ገድላትና ድርሳናት ቶታሊ ፕላትፎርሙ ላይ እንዳይነሱ። ሁለተኛ ደግሞ ቪዲዮ እንደሰማችሁት አሁን ከረንትሊ ያለው የኢትዮጵያ መንግስት የብልጽግና መንግስት የጴንጤ መንግስት ነው። ሌቦች ናቸው፣ አጭበርባሪዎች ናቸው፣ ለሰው ግድ የላቸውም እያለ ከረንትሊ ያለውንም መንግስት ሲናገር ሰምታችሁታል። ይሄ ደግሞ የሆነበት ምክንያት ከ3 ወር በኋላ ምድራችን ላይ ምርጫ አለ። ስለዚህ ምርጫውን በተመለከተ የሰውን ሜንታሊቲ ብሬን ዋሽ ለማድረግ ኦኬ
እየተሰራ ያለውን ስራ ሳይሆን ኦኬ ለካ የጴንጤ መንግስት ነው ያለው ምርጫውን ሃይማኖታዊ ማድረግ። ላስት ታይም እንዳያችሁ ቲክቶክ ክሬቲቭ አዋርድስ ሃይማኖታዊ ሆኗል። አሁንም የምድራችንን የመንግስት ምርጫ ሃይማኖታዊ ለማድረግ ነው እየተሰራ ያለው ማለት ነው። ይህን እዚህ ላይ በጣም ልትነቁበት ይገባል። ጠረጴዛ ላይ የተቀመጡለት 2 አጀንዳዎች ለመከፈሉ እነዚህ ናቸው። ፕላትፎርሙ ላይ የወንጌላዊ ኤርሚያስ አበበን አንደበት ዝም ማስባል አለብህ። ገድላትና ድርሳናት በጭራሽ መነሳት የለባቸውም የሚል 2 ስምምነቶችን ነው ያደረገው። እነዚህ ስምምነቶች ደግሞ የተደረጉት በደምረው በኩል ነው። በደምረው በኩል ነው። መሀል ላይ ያለው ኤጀንት ደምረው ነው። ማን የከፈለው? የጃንደረባው ቡድን። ጃንደረባው ማን ነው? ከአእላፋት ዝማሬ ጀርባ ያለው ከፕሮቴስታንት ወደ ኦርቶዶክስ ሄዱ ከሚባሉ ሰዎች ጀርባ ያለው ከነዘማሪ ሐዋዝ ከነዘማሪ ሰለሞን ከነደምረው ከነተመስገን የጌታ ልጅ ጀርባ ያለው በኦርቶዶክሳውያን ሀብታሞች የተቋቋመው የጃንደረባው ቡድን ማለት ነው። የጃንደረባው ቡድን እሱ ቡድን ከፍሎታል። ያያዘ ልደታ አሁን ካናዳ መጥቷል። ካናዳ የመጣው በቤተ ክርስቲያን ቪዛ ነው። አግብቶ ወይ በግሉ ከፍሎ ወይ ሌላ ስፖንሰርሺፕ አግኝቶ አይደለም የመጣው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በካናዳ ቅርንጫፍ በኩል ቤተክርስቲያኒቷ ናት የቪዛ ስፖንሰር ያደረገችው። ስለዚህ ካናዳ ላይ ቁጭ ብሎ አሁን ጴንጤ መንፈስ ቅዱስ የለውም ጴንጤ ቀላዋጭ ነው ማለት አይችልም። ምክንያቱም ለስታተሱ ያሰጋዋል። ስለዚህ አሁን አፍ የሚሆንላትን ፈለገች ኦርቶዶክስ። ለምን? ያያ ከሌለ ጭር ያለች ዶሮ ነው የምትሆነው። አቃቢያኖቹ የሉም። የኦርቶዶክስ አቃቢያን የሉም። የታሉ? የሉም። እንዳይረሱ በወር አንዴ የመጡ አንዱ ይከፍታል፣ አንዱ ቤት ይሰበሰባሉ፣ አንዱ ይከፍታል፣ አንዱ ቤት ይሰበሰባሉ። የሉም። ስለዚህ ፕላትፎርሙ ላይ ማን አውትሻይን ላይ ያደርግ ነው? ወንጌል አማኝ የተቀመረው ይሄ ቀመር ነው። ዲል ያደረገው በሁለቱ አጀንዳ ነው። ድርሳንና ገድላት እንዳይነሱ፣ ሁለተኛ ደግሞ አይምሮ ላይ ሰው ላይ ካለው የሶሻል ሚዲያ ተሰሚነት አንጻር ለሚቀጥለው ምርጫ መንግስት እንዳይመረጥ ነው ያደረገው። ነገር ግን ቅድም እንደነገርኳችሁ አይሾ ስፒድ መጥቶ ሲሄድ ያለበትን ሪቪው የተሰጠባቸውን ቪዲዮዎች በጠቅላላ ሪፖስት ሲያደርግ ነበር። ያ ማለት ይሄ መንግስት ምድራችን ላይ የሰራውን ስራ ተስማምቶበት ማለት ነው። ኦኬ። ስለዚህ የተደረገ ያለው ነገር ይሄ ነው። ወንጌል እንዳይሰበክ እንቅፋት ሊሆን ነው የመጣው። ድርሳናቱ እንዳይገለጡ እንቅፋት ሊሆኑ ነው የመጣው። ድርሳንና ገድሉ ደግሞ ከወንጌል አንጻር ገና ይገለጣሉ። ገና ቤካዬ አንድ ቪዲዮ መክፈት የምትችል ከሆነ እሱን ክፈትልኝና ለፋሲካ ልስጥ። አንድ ቪዲዮ መክፈት የምትችል ከሆነ ቤካዬ አለ ዘሀበሻ ላይ ቲክቶክ አካውንት ዘሀበሻ ላይ ግባና አንድ ቪዲዮ እናሳይ። አይ የእሱን ቤት ሪፖርት አድርጎ ማዘጋት አያስፈልግም። ከፈለገ አንደበቱን ይዘጋው አይደል? ራሱ ማን የተነካው? እኛ የክርስቶስ አካል ቤተክርስቲያን የተነካችው ራሷ ማን ነው? ጠባቂዋ ማን ነው? ራሱ ክርስቶስ። ራሱ መልስ ይሰጥበታል፣ ራሱ ይገለጣል በመልስ። እናንተም ዝም ትላላችሁ፣ እግዚአብሔርም ይዋጋል ይላል እግዚአብሔር ቃል። ዘሀበሻ ላይ ምክንያቱም 2 ቻሌንጅ ሰተነዋል፣ አልተቀበለም። አንደኛው ቻሌንጅ በእንግሊዘኛ ስትሪም አድርግ ብየው ነበር። የተናገረውን ሙሉ የወንጌል አማኞቹ
እውነት ነው ፓስተርዬ። ሙሉ የወንጌል አማኞች አሜሪካ ምድር ላይ ግብረ ሰዶማውያን ናቸው ያለበትን በእንግሊዘኛ ስትሪም አድርግ ብየው አላደርግም ብሏል። ቃል በቃል ልታደርጉ ያሰባችሁት ገብቶኛል፣ አላደርግም ብሏል። አሁን ደግሞ ዛሬ ሁለተኛ ቻሌንጅ እየሰጠሁት ነው። ኢትዮጵያ ግባ እያልኩት ነው። ለምን እንደሚያስቆሙት ከዚህ ቪዲዮ ተረዱ። ገድላትና ድርሳናት ለምን እንዲቆሙ እንደተፈለገ ከዚህ ቪዲዮ ስሙልኝ። ቤካዬ ክፈተው። በአዲስ አበባ ጃልሜዳ የጥምቀት ያከበሩ ሰዎች ቁጥር በጣም ቀንሷል። ቪዲዮን ተመልከቱ። እጅግ በጣም ነው የቀነሰው እና አሳሳቢ ሆኗል። ፖሊስም ዛሬ በጥምቀት በዓል ላይ የወሰዳቸው እርምጃዎች አሉ። ምንድን ነው? መረጃውን በአጭሩ ልንገራችሁ። የዘንድሮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የከተራና የጥምቀት በዓል በአዲስ አበባ በሰላም ቢጠናቀቅም በዘንድሮ በዓል ላይ የታየው የምዕመናን ቁጥር መቀነስ እና በጃልሜዳ የተወሰኑ ክንውኖች ላይ የጸጥታ አካላት የወሰዱት እርምጃ ትኩረት ስቧል። በዓሉ በድምቀት በሚከበርባቸው ታሪካዊ አጥቢያዎች በተለይም በፒያሳ ጊዮርጊስ እና በመርካቶ ራጉኤል ቤተክርስቲያን አካባቢ ለከተራውም ሆነ ለጥምቀት በዓሉ የወጣው ምዕመናን ቁጥር ካለፈው ዓመት ጋር ሲነጻጸር በግማሽ ያህል መቀነስ ተስተውሏል። ከዚህ ቀደም በዓሉን በድምቀት በማጀብ ይታወቁ የነበሩ ወጣቶች ቁጥርም በዘንድሮ በዓል ላይ እጅግ ተቀዛቅዞ መታየቱን ዘጋቢዎቻችን ጠቁመዋል። ለምዕመናኑ ቁጥር መቀነስ የተለያዩ ምክንያቶች ሊኖሩ ቢችሉም የዘንድሮ ድባብ ከወትሮ የተለየ እንደነበር የዓይን እማኞች ገልጸዋል። የጥምቀት በዓል ማክበሪያ በሆነው ጃልሜዳ የዘንድሮ አከባበር ከዚህ ቀደም ከነበሩት ልማዶች የተለዩ ክስተቶች ታይተውበታል። በጥምቀት በዓል ላይ በወጣቶች ዘንድ የተለመደውና የጃልሜዳ ድባብ ማድመቂያ የነበረው የሃርሞኒካ ጨዋታና ጭፈራ በዘንድሮ በዓል ላይ ፈጽሞ ጠፍቷል በሚባል ደረጃ አለመታየቱም የብዙዎችን ትኩረት ስቧል። በሌላ በኩል በጃልሜዳና አካባቢው ለበዓል ከወጣው ሰው መካከል በቁማር መልክ የሚጫወቱ አጫዋቾችና ተጫዋቾች ላይ ፖሊስ ጥብቅ እርምጃ ሲወስድም ታይቷል። በተለይም ሌሌ፣ ካርታና የፕላስቲክ ጠርሙስ ወይም ሃይላንድ በመደርደር በገንዘብ ተዋርደው መምታት ወይም ኢላማ ተኩስ የተሰኙ የቁማር ጨዋታዎችን ሲያጫወቱ የነበሩ ግለሰቦች በፖሊስ ቁጥጥር ስር ውለዋል። የጸጥታ አካላቱ ከአጫዋች በተጨማሪም በጨዋታው ላይ ሲሳተፉ የተገኙ አንዳንድ ተጫዋቾችንም አብረው መውሰዳቸው ታውቋል። ይህ እርምጃ በዓሉን ከስርቆትና ከረብሻ ለመታደግ የተወሰደ መሆኑ ተገምቷል። በቪዲዮ ላይ እንደምትመለከቱት በአዲስ በካይ እዛው ላይ ይዘኸው ከዛ ሁለተኛውን ትከፍትልኛለህ። እንግዲህ ታቦቱ ጣውላ እንደሆነ አወቀ ህዝቡ። ዳስት ጎንደር ሄዶ ነው እንዳትሉ እንግዲህ የአዲስ አበባ ህዝብ በሙሉ ተነቅሎ እንግዲህ ጎንደር አልሄደም። ጣውላ እንደሆነ ህዝቡ አወቀ። ጠረጴዛ ተባለ። ራሱ ቀሲስ ዘበነ ጠረጴዛ ነው ጣውላ ነው አለ። እዚህ ፕላትፎርም ላይ ያሉ አቃቢያኖች ጣውላ ነው ጠረጴዛ ነው አሉ። ስለዚህ ብርሃን ጨለማ በብርሃን ፊት መቆም አይችልም። ይሄ አስግቷቸዋል። ይሄንን ቪዲዮ ስሙና ስለዚህ ቪዲዮ ደግሞ መሰጣችሁ ሌላ መረጃ አለ። ይሄንንም ክፈተው ቤካይ። እሺ መርሲዋ ማቲያስ ለምን በጥምቀት በዓል ጃልሜዳ አልተገኘም? ምን ተፈጥሮ ነው? በርከት ያሉ የዛሀበሻ ቤተሰቦች ፓትርያርክ አቡነ ማቲያስ በዘንድሮም የጥምቀት በዓል ላይ አልታዩም። የት ገቡ የት ደረሱ? ሁል ጊዜ በጃልሜዳው ዝግጅት ላይ ይገኙ ነበረ፣ ግን ዛሬ በጃልሜዳ ዝግጅት አልተገኙም። በተወካይ በኩል ነው መልእክት የተላለፈው በሚል ጥያቄ አቀርባቸውልናል። በዚህ መሰረት የተለያዩ ምላሾችን ለማግኘት ሞክረናል። የዛሀበሻ የቤተ ክህነት ምንጮች እንዳረጋገጡት ከሆነ ብፁዕ አቡነ ማቲያስ ከሰሞኑ ትንሽ የመውደቅ አደጋ ደርሶባቸው እንደነበርና እግራቸውን ኦፕራሲዮን እንደደረጉ ነግረዋል። በዚህ መሰረት ፓትርያርኩ በአሁኑ ሰዓት ላይ በዊልቸር ስለሚንቀሳቀሱና ለመንቀሳቀስም ትንሽ አስቸጋሪ ስለገጠማቸው ዛሬ በበዓሉ ላይ ሊገኙ እንዳልቻሉ ነግረዋል። እነዚሁ የቤተ ክህነት ምንጮችም ፓትርያርኩ በአስቸኳይ እንዲያገግሙ ሁሉም ምዕመናን ጸሎት እንዲያደርግላቸው ጥሪ አቅርቧል። ፓትርያርኩ በጃልሜዳው ዝግጅት ላይ ያልተገኙበት ምክንያት ይሄ። ተጨማሪ ዝርዝር መረጃ ከፈለጋችሁ ከሌሎች መረጃዎች ጋር አንድ ላይ ዛሀበሻ 251 የዩቲዩብ ቻናል የጎብኙ። በርከት ያሉ ዜናዎችን ይዘናል። ብፁዕ አቡነ
ኦኬ ብፁዕ አቡነ ማትያስ በዘንድሮ ጥምቀት ላይ አልተገኙም። ኦኬ ታመው ሊሆን ይችላል፣ እውነትም ማለት ነው። እግዚአብሔር ይማራቸው፣ ምህረትን እግዚአብሔር እንዲያመጣላቸው ምኞታችን ነው እንደ ወንጌል አማኝ። ነገር ግን ብፁዕ አቡነ ማትያስ መልቀቂያ ያስገብተው ነበር። መልቀቂያ ባስገቡበት ላይ በመንግስት ጣልቃ ገብነት ነው መልቀቂያቸው ሆልድ የተደረገው። ምክንያቱም ምድራችን ላይ ሊያመጣ የሚችለው ቀውስ ስላለ። ለምን ሲባል ግንቦት ወር ላይ በተደረገው የኒቂያ ጉባኤ ብለው ሰይመው ባደረጉት መጽሐፍቶቻችን መታደስ አለባቸው ብለው ቃል ገብተው ነበር። ስለዚህ እሳቸው ድርሳናትና ገድላቱ እንዲታረሙ በጣም ፑሽ አደረጉ። ከስር ያሉት ገድላትና ድርሳናቱ እንጀራቸው የሆኑ ሰዎች ደግሞ በጣም ቻሌንጅ አደረጓቸው። ብፁዕ አቡነ ማትያስ በጣም ቻሌንጅ አደረጓቸው። ከዚህ የተነሳ ለምን እንጀራቸው እንደሆነ ታውቃላችሁ አይደለም? ድርሳናቱ ተሰረዙ ማለት በተለይ የካህናቶቹ የእንጀራ ገመዳቸው ነው የሚበጠሰው። በማርያም የሚደገሰው፣ በገብርኤል የሚደገሰው፣ በመድኃኔዓለም የሚደገሰው፣ በአርሴማ የሚደገሰው ሁሉ ሊቀር ነው። ስለዚህ ይፈራሉ ሰውየው። ምክንያቱም ካህናቱ አስማተኛና ጠንቋይ ደጋሚ ናቸው። በብዛት በግ የቀበሩትን አይተናል። ሰውየው ፈርተው መልቀቂያ ያስገቡ። መንግስት ነው ጣልቃ ገብቶ ያደራደረው። ለዛ ነው መጥምቀ ዮሐንስ የሚለው መጽሐፍ ትንሽ እሳቸውን ለማቆያ ተሰረዘ የተባለው። ቃሌ ከሚጠፋ የወለድኩት ይጥፋ አሉ ብፁዕ አቡነ ማትያስ። የኒቂያ ጉባኤ ላይ ቃል ገብቻለሁ መጽሐፍቶቹ እንዲታደሱ፣ የማይታደሱ ከሆነ መልቀቅ ነው የምፈልገው ብለዋል። ቃል በቃል ብለዋል። እግዚአብሔር እድሜና ጤና ከሰጣቸው መስክረው ወደ ጌታም ከሄዱ ይሄዳሉ። ኦኬ መንግስት ነው ጣልቃ ገብቶ ያቆያቸው። ታመውም ከሆነ ብፁዕ አቡነ ማትያስ እግዚአብሔር ምህረትን ያምጣላቸው። ከዛ ውጭ ግን በትክክል ድርሳናትና ገድላቱን የሚቃወሙ አባት መሆናቸውን እንድታውቁ ወዳለሁ። በዚህ አጋጣሚ ከዚህ ቪዲዮ ጋር የተያያዘውም ሀቅ ይሄ ነው። ስለዚህ ፋሲካዬ እድሉ ላንተ ልስጥ፣ 2-3 ደቂቃ ልስጣችሁና ከዛ ሁለተኛ ዙር ደግሞ የምናሳየው ቪዲዮ ስላለ ወደ ሁለተኛ ዙራችን እንሄዳለን። ፋሲካ ቀጥል። ኦኬ ቴንክ ዩ ሶ ማች መርሲዬ፣ ስላየሁሽ ደስ ብሎኛል። እዚህ ያላችሁ በሙሉ ቤካዬ ሰላም ብያለሁ። ሜሲ ሁላችሁንም ከታችም ያላችሁ በመላው ዓለም ያላችሁ ኢትዮጵያውያን እንዲሁም ኤርትራውያን ወንጌላውያን እናንተን ሰላም እላለሁ። ሁላችሁንም ሰላም ብያለሁ እና ይሄ ነገር በመጀመሪያ ደረጃ ቀላል ነገር አይደለም። በጣም very serious ይሄ very serious ነው። ምንድነው ቅድም ይገርማችኋል ቤካይ ሲናገር ነበር። አንድ ነገር አባባል ልበልና ቀጥላለሁ። ምንድነው ላይክ ሰውየው ውሻውን ከመልመዱ የተነሳ ቤት ውስጥ አንድ ቀን ይናደድና ሰውየው ውሻውን ዝም ብሎ ይቀጠቅጠዋል ማለት ነው። እና እየቀጠቀጠው እየመታው መጨረሻ ላይ ውሻው ይናደድና የረሳሁትን አስረሳኸኝ ብሎ ሰውየውን ዘነጣጥሎ ነው የጣለው። እኛ ክርስቲያኖች ስለሆነን ዝም ማለታችን አላዋቂ ልንደረግ አይገባም። እግዚአብሔርን በመፍራት ለወንጌል ብለን እንደ እግዚአብሔር ፈቃድ ስንኖር የፍርሃቻ ሁኔታ አይደለም። አንተ በመጀመሪያ ደረጃ የሆነ ማኛ ማለት is not born again። ይሄም በግልጽ የምናገረው ነገር ነው። is not born again ዳግም የተወለደ ክርስቲያንም አይደለም። ያው ከጥቅም ጋር የተያዘ ጉዳይ ነው። በዚህ አጋጣሚ ግን የምትሰሙ ሁሉ እንድታስተውሉ የምፈልገው ነገር አንደኛ እዚህ ጋር እየተደረገ ያለው ነገር የፖለቲካ ጉዳይ ነው። behind all these things ማለት ነው በገንዘብ ተከፍሎ የሚሰራ ስራ ነው። ይሄም በደንብ አውቃለሁ። እንደውም የሆነ አንድ ቪዲዮ ፖስት ያደረጋችሁት ላይ ሜንሽን ያደረጉት ነገር አለ። ከነ እዚያውን አሜሪካ ውስጥ ያሉ እነ ዩሪ ወንደሰን ማነው አዲስ የሚባል አለ። ከነሱ ጋር ቁጭ ብሎ ሲያወራ ነበር። ይሄውን ሮያል የሚባለው ልጅ አሁን ኤርሚያስ ጋር እየመጣ የሚናገረው እሱ ራሱ ከነሱ ጋር ተደራጅተው የሚሰሩት ስራ ነው።
የመጡ እንደ ወንጌል ለማወቅ ነው የሚፈልጉ የሚመስሉ ግን አይደለም፣ ውሸት ነው። ስለዚህ ሲሪየስ የሆነ ጉዳይ ስለሆነ ወንጌል አማኞች ኢቨን ራሱ የትኛውም የምናገኛቸውን እንደዚህ የሚለቀቁ ፖስቶችን ላይክም እንዳታደርጉ ትራንስፈርም እንዳታደርጉ። you have to be sure that ለወንጌል እንቅፋት የሚደረግ ነገር ነው። ሌላው የብልጽግና መንግስት በሙሉ ያሉት በሙሉ ጴንጦች ናቸው፣ ዘራፊዎች ናቸው፣ ጨካኞች ናቸው እየተባለ ይሄ በመንግስት ላይ የሚያደርገውን ነገር ራሱ ይከፍልበታል። አይኖ ገንዘብ ተከፍሎት እንደሚያደርግ አውቃለሁ። ይህንን ገንዘብ ተከፍሎት ተሰጥቶት እያደረገ እንደሆነ ከ3 ነው ከ4 ቀን በፊት የሆነ ቤት ላይ አይቼዋለሁ። አሁን ለምሳሌ ይሄ ወንጌላውያን በሙሉ ግብረ ሰዶማውያን ናቸው ብሎ የሚለው አንደኛ እንዲህ ብሎ የተናገረበትን የሆነች ቪዲዮ እያሳየ የሚናገረው ለምንድን ነው? ለማጥላላት ሃይማኖቱን ወንጌላውያንን ለማጥላላትና ፕላስ ደግሞ ያለው መንግስት አሁን ፕራይም ሚኒስተር አብይ ኦሮሞም ስለሆነ ጴምጤም ስለሆነ በዚህ አታክ አድርጎ የራሳቸውን ዓላማና ዕቅድ ለማድረግ የሚደረጉ ነገሮች ናቸው። ስለዚህ በጣም ጥንቃቄ የሚፈልግ ጉዳይ እንደሆነ አስተውለን ለእኛም የሚገባንን ምላሽ መስጠት አለብን። ይኸውላችሁ ነህምያ ምን አለ መሰላችሁ? ቤተ መቅደሱን ሲሰራ በአንድ እጃችን እንሰራለን፣ በአንድ እጃችን እንዋጋለን ያለው። ለጠላት ክፍተት መስጠት አያስፈልግም። ለወንጌል እንቅፋት የሚሆኑትን ነገሮች ሁሉ እውነቱን እውነት እንላለን፣ ውሸቱን ውሸት እንላለን። ከዛ ውጪ እኛ ህፃናቶች አይደለንም። በጌታ ሆንን ማለት እኮ ማንም እንደፈለገ ይፈንጥስብን ማለት አይደለም። ስርዓት ሊኖረው ይገባል። ስርዓቱን ይዞ ሊቀመጥ ይገባል። የወንጌልን ዓላማ ለማደናቀፍ ልንገራቸው አንድ ነገር። በኦርቶዶክስ በኩል ያሉ ተከፍሏቸው በየቤቱ እየገቡ ዲስትራክት የሚያደርጉ ሰዎች አሉ። you have to know that። እርግጠኛውን የምነግራችሁ በጣም ብዙዎች አሉ። ለምን? ወንጌልን ለማደናቀፍ ወንጌልን ለማደናቀፍ የሚሰሩ ሰዎች አሉ። ስለዚህ ወንጌላውያን በሙሉ ግብረ ሰዶማውያን ናቸው እንደዚህ እያለ የሚናገርበት አንዱ ምክንያት ነው። ሌላው ስለ ገድለትና ስለ ድርጽናት የመጀመሪያ ነገር የተነሳው በማን ላይ ነው? በኤርሚያስ ላይ ነው። ኤርሚያስ እኔ አስተማረኝ ብሎ አለ። ጥላቻ እንጂ ሌላ ነገር አለን ብሎ ልንገርህ፣ the whole all over the world people know that ኤርሚያስ የጥላቻ ሰው አይደለም። የወንጌል ሰው ነው። እግዚአብሔር የጠራው ሰው ነው። በጣም ቅን ሰው ነው። በጣም ንጹህ ሰው ነው። ክርስቶስ የላከውና ለእግዚአብሔር ወንጌል የተለየ ሰው ነው። በሱ ላይ የምትነሱ ሁሉ ነገ መልስ ታገኛላችሁ። በህይወታችሁ የሚመጣውን ነገር I'm telling you the truth። ይሄን በእውነት ነው የምናገረው። ከዛ ውጪ ገድላትና ድርሳናትን እኛ ከኦርቶዶክስ ጋር ጥል የለን። ሰዎች እውነትን አውቀው እውነትን ተረድተው ወንጌልን አውቀው እንዲድኑ ለማድረግ የከለለባቸውን ወንጌልን የሸፈነውን ነገር በእግዚአብሔር ቃል እውነት እየፈተሽን እናስወግዳለን። በቃ ይሄ ዓላማችን ነው። ወንጌል ነው መሰራት ያለበት። መሰበት ወንጌል ነው። ለሀገራችንም፣ ለግለሰብም፣ ለአካባቢም፣ ለቤተሰብ፣ ለሰው ሁሉ መልስ የሚሆነው ወንጌል ስለሆነ ለወንጌል እንቅፋት የሚሆነውን ነገር ሁሉ እናነሳለን ማለት ነው እና ይህንን እውነት ትውልድ ሁሉ ሊያውቀው የሚገባ። ሌላው ነገር ልንገራችሁ፣ እነ ኤፍሬምን አፕሪሺየት እያደረገ ኤርሚያስን ያጥላላል፣ ትዝታውን ያጥላላል፣ ሌሎችን ያጥላል። እነ ኤፍሬምን አሁን ኢንግላንድ ያሉትን ሌሎችን አውቆ አፕሪሺየት እያደረገ ውሸት ነው፣ አስመሳይ ነው። እኔ ከክርስቶስ የሚለየኝ ማንም የለም ብሎ ለማስመሰል የሚነገር ቃል እንጂ ትክክለኛ እሱ ክርስቶስን የተቀበለም ሰው አይደለም። በገንዘብ የሚመራና በሰይጣን መንፈስ የሚጋልብ ሰው ነው። ሚዲያው ልንገራችሁ፣ ሚዲያ ማለት በጣም ትልቅ ኢንፍሉዌንስ ያለው ነገር ነው። ይህን እንደ ቀላል ነገር እንዳታዩት። ስለዚህ ዮኒ ማኛ ስርዓትን ይዘህ ብትቀመጥና በስነ ስርዓቱ ከእግዚአብሔር ጋር ባትጣላ እንመክርሃለን ማለት ነው። ሌላው ላይክ ኤርሚያስን ሌሎችን የወንጌል አገልጋዮችን በአጠቃላይ ማጥላላት የተያዘበት ምክንያቱ ለምንድን ነው? አሁን እያንዳንዱን ፓስተሮች፣ አገልጋዮች ኢትዮጵያ ውስጥ ያሉትን ሜንሽን እያደረገ ይሄን የሚያደርግበት ምክንያቱ ዋናው ለምን መሰላችሁ? ተከፍሎታል። በቃ ተከፍሎታል። በገንዘብ የሚደረጉ ነገሮች ናቸው። ስለዚህ እነዚህን ነገሮች አስተውለን እኛ ወንጌላውያን ወንጌልን መስበክ አለብን በስነ ስርዓቱ። ከዛ ውጪ ማናቸው የሚባሉት ነገር ላይ we're not passive አይደለንም። we're not passive። ውሸቱን ውሸት ነው ብለን
ለወንጌል እንቅፋት የሚሆነው ማናቸውንም ነገር ለሚጠየቀው ጥያቄ ለሚባለው ነገር ምላሽን ከመስጠት ወደኋላ አንልም። ስለዚህ ይሄንን እወቁ። ልንገራችሁ፣ በእርግጠኝነት ሆኜ የምነግራችሁ ቁጭ ብለው ከስንት ሰዓት ሙሉ ሲያወሩ ሰብቻቸዋለሁ። ከዘር ጋር የተያያዘ ከሃይማኖት ጋር የተያያዘ ከጥቅም ጋር የተያያዘ ጉዳይ ስለሆነ ልምዱ ስለሆነ እሱ እንደፈለገ አሁን የቀረው ፍቅርሲዝም ነው ምናምን የሚባል ሃይማኖት ነው በየቤቱ እየገባ እንደፈለገ የሚያደርገው ይሄ በመንፈስ ሳይሆን በጨለማው ዓለም መንፈስ የሚጋልብ ሰው ስለሆነ ወደ ልቡ ቢመለስ ይሻለዋል ማለት ነው። እና ይሄንን ለማለት ነው። እና ቴንኪው። ተባረክ ፋሲካ፣ የጌታ ኢየሱስ ይባርክ። ተባረክ። እሺ መስዬ በኋላ አለች፣ የቲም በኋላ አለች አይደል ቤካዬ? እሺ መርትዬ አለሽ? ወደሚቀጥለው ፕሮግራም እንዳልፋሽ ነው። መርሲ ቦይ። እሺ ኤፊና ሂዊ በቃ እሺ፣ በኋላ ያወራሉ። እሺ ቀጣዩን ቪዲዮ እናሳይ። ቀጣዩን ቪዲዮ እናሳይ። ምንድነው እሱ? ሌላ ነገር ደግሞ በቅርብ የመጣችው ግን ያው እኛ ሰዎች በጌታ አምኖ ሲድኑ ሲመጡ ያው ደስታል ክርስቲያኖች ነን እና ግን አሁን ማውራት አልፈልግም እንጂ ሴም ቴክኒክ እና ሴም ታክቲክ የተጠቀማችሁ ያላችሁ ያው ከጥላችሁ ጋር አብረን ያለ ነው። እኛ ልክ ፀሐይ ወጥታ ጥላችሁ እንደምታሳይ እኛም አብረን ከጥላችሁ ጋር ያለ ነው። በገባችሁበት ሁሉ እኛ አለን። ይህን ወቁ። በገባችሁበት ሁሉ እኛ አለን። ለምን እንደመጣችሁ፣ ምን ፈልጋችሁ እንደመጣችሁ፣ ምን አሰባችሁ፣ ምን አይነት ተልእኮ ተቀብላችሁ እንደመጣችሁ በደንብ ስለምናውቅ ሁል ጊዜ አስታውሱ፣ ከጥላችሁ ጋር አብረን እኛ አለን። ይህን ወቁ። ከጥላችሁ ጋር አብረን አለን እኛ። ይህን እንዳትረሱ። ያ ወደ ጉዳይ ልግባል። አሳይ ቪዲዮ ከዛ ትቀጥያለሽ አንቺ። እሺ በቃይ። እሺ ሼር አድርጉት እንጂ ወገኖች፣ ሼር አድርጉ። ሺሻ ሲያጨሱ ብዙ የአረብ ሀገር እህቶች ሌልቲ ጋላ የምትባለው ውቀት ሺሻ ሲያጨሱ ሲሸረሙጡ የሚውሉ አገር ሲያሰድቡ የሚኖሩ ናቸው። አረብ ሀገር ላይ የገረድ ልጅ ገረድ ነሽ እንዳለ በቱላ ደስታውን አልችለውም። አረብ ሀገር ሞተች ቢባል ሴት ገረዶቹ ተቀጣጠሉ አይደለ? የነገርኳችሁን ጠንብ ናችሁ። የአረብ ገረዶች ናቸው። ፋቀ ይገርዘ ቀንቀና ቤልቃቀጂን የገባችሁ ገረድ። ስለዚህ ለግርድና ሄዳችሁ ወይ ለሽርሙጥና ጠንብ ገረዶች ናቸው። ፋክቲው ቤች መቼ ቀጥይ ኦኬ የእንትና ለከለ ነበር አይደል? ቤካዬ የተሙን የጓደኛውን ያው ልክሽልኛል። እሱ ላሳይ። አዎ ከዛ በኋላ ይሄ እንደሰበር ነው ማለት ነው። እንደሰበር ነው ይሄ። እሺ ስፒችለስ ስለሚያደርግ ነው ምንም የማይባለው እዚህ ላይ it makes you speechless። ጓደኛው የሰራውን ቪዲዮ ታዩታላችሁ እና ልብ ያለው ልብ ይላል ማለት ነው። ልብ ያለው ልብ ይላል። እኔ ልሞክር ካልሆነ yes thank you so much። እሱን ክፈትልኝ አንድ ጊዜ ባክግራውንዱ ከጠፋ thank you። ድምፅ
ድምፅ ቤካዬ ሚዩት ነክ እንደዛ በጣም ጠቁሯል፣ ከሰል የመሰለው በዛ ላይ በጣም ሰውነቱ ተቀያይሯል። በቃ አጠቃላይ ፊዚካሊ እንደዛ ሆኖ ሰርቷል። ገባችሁ? ስለዚህ ቀጣይ ማን ያለው በቃ ቀጣይ ማን ያለው? ብዙ የታመሙ አሉ፣ ብዙ የምናውቃቸው አሉ። መናገር ግን አይቻልም። እከሌ ይታመዋል፣ እከሌ እንደዚህ ነው መታከም አለበት፣ እከሌ ሱስ ውስጥ አለ፣ እከሌ መጠጥ ላይ አለ፣ እከሌ እንዲህ ነው መጥፎ ሁኔታ ውስጥ ነው ያለው። ምን ወዳችሁ እነሱን መጥቶ ሰው ካልተናገረ ከሞቱ በኋላ እንዲህ ነው ብትል ምን ይጠቅማል? በጣም ጠቁሯል፣ ከሰል የመሰለው አያችሁ። በጣም ሰውነቱ ተቀያይሯል። በቃ አጠቃላይ ፊዚካሊ እንደዛ ሆኖ ሰርቷል። ገባችሁ? ስለዚህ ቀጣይ ማን ያለው? በቃ ቀጣይ ማን ያለው? ብዙ የታመሙ አሉ፣ ብዙ የምናውቃቸው አሉ። መናገር ግን አይቻልም። እከሌ ይታመዋል፣ እከሌ እንደዚህ ነው መታከም አለበት፣ እከሌ ሱስ ውስጥ አለ፣ እከሌ መጠጥ ላይ አለ፣ እከሌ እንዲህ ነው መጥፎ ሁኔታ ውስጥ ነው ያለው። ምን ወዳችሁ እነሱን መጥቶ ሰው ካልተናገረ ከሞቱ በኋላ እንዲህ ነው ብትል ምን ይጠቅማል? ፒኮክ የሚል አካውንት ነው፣ ገብታችሁ እዩት፣ ኮሜንቶቹን አንብቡ። ይሄ ሰው ጓደኛው ነው፣ በጣም ጓደኛው። እዚህ ፕላትፎርም ላይ እዚህ ሰው ላይ ኮሜንት አልሰጠም። እንዳልክ ጌታ ኢየሱስን ሳትቀበሉ አትሙቱ። አሁን ሰው ሲሞት ጌታን ተቀብሏል እያልኩ መጠየቅ ጀመርኩ ነው ያለው። አለቀ። የገዛ ወንድሙን ግን የሞተን ሰው ፊቱ ጠቁሯል፣ እንደውም ገና የሚሞቱም አሉ ብሎ ነው የተናገረው። ገና የሚያስታውቁም አሉ፣ ህመም ላይ ያሉ። እዚህ ጓደኛው ላይ አስተያየት አልሰጠም። አያችሁ፣ ሰበብ ነበር የሚፈልገው፣ መግቢያ መንገድ አላልኳችሁ? እዚህ ልጅ ላይ አስተያየት አልሰጠም። ጓደኛው ነው፣ በጣም ጓደኛው። እዚህ ፕላትፎርም ላይ ዴዲኬትድሊ የምትጠቀሙ ፕላትፎርሙ ታውቁታላችሁ። ተሜን በጣም ፊቱ ጠቁሯል እያለ ከሞተ በኋላ ነው እያወራ ያለው። እዚህ ጓደኛው ላይ ቪዲዮ አልሰራም የተቃውሞ የእንዳልክ ንግግር ላይ ነው ቪዲዮ የሰራው። ከዛ በጣም የሚገርማችሁ በብርሃን ፍጥነት የእንዳልክን ንግግር እንደ መግቢያ መጠቀሙን የምታረጋግጡት በብርሃን ፍጥነት የተገለበጠው ወደ ኤርሚያስ ነው። ስለዚህ እኛስ ምን እንላለን? የሀገሬ ሰው እንደሚተርት እኛም ነቅተናል፣ ጉድጓድ ምሰናል እንላለን። በአንተ ንግግር የሚሸበር ሾርት ሚሞሪ የሆነ ሰው ብቻ ነው። ሾርት ሚሞሪ የሆነ ሰው ብቻ። እዚህ ፕላትፎርም ላይ እስካላችሁ ድረስ ያልኳችሁን ልድገምላችሁ። ዛሬ የሚፈጠረውን ሴቭ አድርጉ፣ ነገ የሚፈጠረውን ሴቭ አድርጉ፣ ከነገ ወዲያ የሚፈጠረውን ሴቭ አድርጉ፣ የዛሬ ዓመት የሚፈጠረውን ሴቭ አድርጉ፣ ዓመት ከ6 ወር ሴቭ አድርጉ፣ 2 ዓመት ሴቭ አድርጉ። ትገጥሙታላችሁ፣ አንድ ቀን ትገጥሙታላችሁ። this is a wisdom። ሾርት ሚሞሪ አትሁኑ። ሁሉን ነገር ኪፕ አድርጉ። አዛን ኤቪደንስ አዘ ዶክመንት ማለት ነው። አያችሁ፣ ጓደኛው ላይ ቪዲዮ አልሰራም። ተሜ እንዴት በሞተ ሰው እንዴት ነው ሞራል ያጣኸው አላለውም። ቢያስቆጣ የዚህ ልጅ ንግግር አያስቆጣም? ግቡና ኮሜንቶቹን ኧረ እንዴት እንደዚህ ትላለህ ኧረ አይባልም። ኮሜንቶቹን ግቡና አንብቡ። ፒኮክ የሚል አካውንት ላይ ነው ያለው። ሰዎች በየፌስቡኮቻቸው ፖስት አድርገውታል። ባዲው ላይ ያመጣው ህመሙ፣ ባዲው ላይ ያመጣውን ስትራክቸራል ቼንጅ አሳይተዋል። ሁሉም ወይኔ ነጽዬ እንደዚህ ሆኖ እኮ ነው ምናምን እያሉ እኮ ብዙ ሰው ፌስቡክ ፖስቱ ላይ ሁሉ አድርጓል። መግቢያ ቀዳዳ ነበር የተፈለገው። የእንዳልክን ተጠቀማት። ለምን? እንዳልክ በጌታ ነው። እንዳልክ በጌታ ነው። እውነት ነው ፓስተሪ።
እንዳልክ በጌታ ነዋ። በተሙ እንዳይገባ ተሙ ኦርቶዶክስ ነው። አለቀ። እና ቻሌንጁን ተቀበል። ወይ በእንግሊዘኛ ስትሪም አድርግ ወይ ኢትዮጵያ ግባ የሚለውን ቻሌንጅ ተቀበል። ዮናስ ሙሉነህ፣ ዮኒ ማኛ መጀመሪያም ጌታን የመቀበል ድራማ የተሰራው ኦን ፐርፐዝ ነው። አገር እንደማይገባ ያውቃል። እንደተናገረው መንግስቱ እግዚአብሔር ይባረክ። በዘመናት መካከል ሁሉን የሚያደርገው እግዚአብሔር ነው። ከረንትሊ የሚመራን መንግስት የወንጌል አማኝ ነው። ስለዚህ መግባት እንዲችል ጌታን የመቀበል ድራማ መንግስት እንግዲህ ጴንጤ ስለሆነ እሱ ጴንጤ ስለሆነ ምህረት ያደርግለታል ማለት ነው። ዋው እንዴት ስማርት ናችሁ! በጣም የሚገርመውስ ለጠቅላይ ሚኒስትር አብይ አህመድ ትንቢት በነገረችው ሴት ነው ጌታን የተቀበለው። ነገሮቹን ሲያገጣጥሙት ገባችሁ እንጂ ከኦርቶዶክስ ጋር ባለው ጥያቄ አይምሮ ላይ በተፈጠረው ጥያቄ ማን ነው ገብቶ መልስ የሰጠው? እዚህ ጋር ያለው ቲም አይደል እንዴ? ከኤርሚ ጋር ያለው ቲም አይደል እንዴ? በጠቅላላ ገብቶ ለጥያቄው፣ ለምልጃ፣ ለታቦት፣ ለምናምን መልስ ሲሰጠው የነበረው። ቪዲዮዎቻችንን ወደኋላ ሄዳችሁ መመልከት ነው። ሴታፕ መሆኑን የምታውቁት ግን ኦኬ። እሷ ለጠቅላይ ሚኒስትራችን ወደ ስልጣን ከመምጣቱ ከ6 ነው ከ8 ዓመት በፊት ትንቢት ነግረዋለች። ይገጣጠማሉ። ለእኔም ትንቢት የነገረችኝ ስለሆነች ጌታን ያስቀበለችው በቃ ይግባ ሀገር ምናምን ይባላል። አው ፍሌሸተዝ ያ ስለዚህ everything was yes setup ነበር ፓስተር። it was always a setup. It was planned. But አሁን ቅድም እንዳልኳችሁ እስከ ዛሬ ያልተገለጡ ገድላትና ድርሳናት ይገለጣሉ። እስከ ዛሬ ያልተገለጡ ገድላትና ድርሳናት ይገለጣሉ። ማንም አያስቆምም። ምን ሲል ነበር እየገባ ይሄው አያቷቸው። ይሄን 3 ቀን ዝም አስባልኳቸው ኦርቶዶክስ ሳይሉ አስዋልኳቸው እንላለን። እንቀጥላለን። ለሀገር ሰላም ብሎ ያስቀመጠው አለ። የኤርሚያስን ልብ ታውቁታላችሁ። እኛ ለሰው ልንከራከር አይደለም የመጣነው። አይ ይቅር፣ ለሀገር ሰላም፣ ህዝብ ከህዝብ ያጋጫል፣ ዘር ከዘር ያጋጫል ይወጣል። ምን እንደምታመጡ እናያለን። ከዛ ቤተክርስቲያኒቱ ቴዎድሮስ አደባባይ ነው አብዮት አደባባይ ቆማ የኢትዮጵያን ህዝብ ይቅርታ ተጠይቃለች ወይ ትታደሳለች። ይሄንን ነው አይደል የፈራችሁት? አይገርምም? የጨለማ ልጆች ከብርሃን ልጆች በዚህ ዓለም ጥበብ እንደምትበልጡ የታወቀ ነው። ግን አታመልጡንም። በእውነትና በጽድቅ መንፈስ ቅዱስ ይገልጣችኋል። ስለዚህ 2 ነገር ነው እንዳትረሱ። አንደኛ ፕላትፎርሙ ላይ በእንዳልክ በኩል መጣ፣ ግን እንዳልክን ረስቶታል፣ ትቶታል። አስተውሉ ወገኖቼ፣ የእግዚአብሔር ህዝብ፣ የምወዳችሁ ህዝቦቼ አስተውሉ። እንዳልክን ትቶታል፣ ኤርሚያስ ላይ ነው። ለምን? ገድላትና ድርሳናት እንዳይነሳ የሚል አግሪመንት ነው። አንደኛው አግሪመንት ፕላትፎርሙ ላይ ዝም ማስብላቸው እነዚህም ጴንጤዎች። ሁለተኛው አግሪመንት ደግሞ ከ3 ወር በኋላ ግንቦት ላይ ምድራችን ላይ ምርጫ አለ። ምርጫውን ይሄ መንግስት የጴንጤ መንግስት ነው፣ ሌባ ነው፣ አጭበርባሪ ነው ተብሎ የሰውን አይምሮ ብሬን ወሻት አድርጎ ምርጫውን ዲስትራክት እናረጋለን። ፕላትፎርሙ ላይ ያለ ቃል በቃል
ቃል ራሱ ተናገረ። ከተከፈለ ዲስትራክት እናደርጋለን አለ እኮ። ምን ትፈልጋላችሁ ከዚህ በላይ? ስለዚህ ወገኔ ሾርት ሚሞሪ አትሁኑ። ሲጀመር ቤቱ ሲከፍት እንዳትሄዱ፣ በቃ እንዳትሄዱ። የእናንተን አንድ ቪው ዲዘርቭ አያደርግም እሱ። የአንድ ሰው የወንጌል አማኝ አንድ ሰው ቪው ዲዘርቭ አያደርግም። ኖት ኦንሊ በዋን ፌክ አካውንታችሁንም ዲዘርቭ አያደርግም። ይህንን አስረግጬ ነው የምነግራችሁ። ጀስት ስክሮል አድርጉ። የሰጠነውን ቻሌንጅ ይቀበል አይቀበል ታዩታላችሁ። የሰማችሁም አላችሁ። በእንግሊዝኛ ስትሪም አድርጉ ያላችሁኝን አልቀበልም፣ ያሰባችሁትን ስለገባኝ ብሏል፣ ራሱ ተናግሯል። ኦኬ። አሁን ደግሞ ሁለተኛው ቻሌንጅ ወደ ኢትዮጵያ ግባ፣ የትኬቱን እንችላለን ብለናል። በቃ ህዝቤ ሆይ አይንክ የበራ የነቃ እንደ እርግብ የዋ እንደ እባብ ብልህ ሁኑ። ይግባችሁ። ዋትስ ጎይንግ ኦን የፕላትፎርሙ ጌም ይግባችሁ። በቃ እሱን ቪው በማሳጣት ነው መንቀጣው። አለቀ። እንዳትገቡ እሱ ቤት። ኦኬ፣ ወደ ሌሎች ወገኖች ሀሳብና አስተያየት ልግባ። ቤካዬ የምትለው ካለ ስማ። ከዛ ኤፊም አለ፣ ሂዊም አለች። ጨምር ሀሳብ። ያ አይ ከዚህ በላይ ምንም የምጨመር ነገር የለም። መርሲ አሪፍ አድርገሽ ነው የገለጽሽው። ስፔሻሊ ማስተዋል የሚችል ሰው በደንብ ይገባዋል እንዴት ነገርየው ሴታፕ እንደሆነ። ትዝ ብላችሁ ከሆነ ኢትዮጵያ ደግሜ እገባለሁ ብሎ ነበረ። ትዝ ይላችኋል? ኢትዮጵያ ደግሜ እገባለሁ ብሎ ነበረ። ኢትዮጵያ ሄዶ ሲመለስ መንግስትን ረገጣ ይዞ ነበር እና ኦርቶዶክሶችን ጥቁር ለበሱ፣ ውጡ፣ በርበሬ በትኑ፣ ፖሊስ ስታገኙ እያነቃችሁ ድፉ ምናምን የሚል ነገር አድርጎ ነበር። የአመፅ ቅስቀሳ አድርጎ ነበር። ትዝ ይላችሁ ከሆነ ኢትዮጵያ ሄዶ ከመጣ በኋላ ራይት። እንደውም ከዛ በኋላ አንድ ያለውን ነገር በኦሮሞ ተወላጆች ላይ አንድ የዘር እንትን የማጥፋት ዘመቻ ጄኖሳይድ የማድረግ ዘመቻ ወይም ጥሪ ሲያደርግ እንደነበር ይታወቃል። እና እሱ ቪዲዮ ላሰማችሁ። ከዛ በኋላ ይቀጥላል። ልክ ኢትዮጵያ ሄዶ ከተመለሰ በኋላ ራይት፣ ኢትዮጵያ ሄዶ ከተመለሰ በኋላ የተለያዩ የአመፅ ጥሪዎችን አድርጓል። ውችስ ይታወቃል፣ አሸባሪ ነው እና ኦሮሞ በኦሮሞነቱ በአዲስ አበባ ከተማ ውስጥ እንዲጨፈጨፍና እንዲሞት ያውም ደግሞ በጣም ሲስተማቲካል በሆነ መንገድ ኦሮሞን የማጽዳት እንቅስቃሴ ሲያደርግ የነበረ ሰው ነው እና አሁን ደግሞ ኢትዮጵያ መሄድ ስለፈለገ ቅድም በስዬ እንዳለችው ሴታፕ ነው የተበጀው። በብርቱካን በኩል የሚመጣ ምናምን ተደርጎ ከዛ ደግሞ ጴንጤ ነው። ስለዚህ ጴንጤ ስለሆነ ነገሮች ሁሉ ታውቃላችሁ። እኛ ጋር ማንም ሰው ዛሬ በክርስቶስ ቢሆን አዲስ ፍጥረት ነው የሚሆነው። የቀድሞ ነገር አሮጌው ነገር ይረሳል። በቃ ይሄ እንትናችን ነው፣ ይሄ ትምህርታችን ነው። የትኛውም ወንጀለኛ ምናምን ዛሬ በጌታ ቢሆን የትናንት ወንጀለኝነቱ፣ የትናንት ወንበዴነቱ፣ የትናንት ነፍሰ አጥፊነቱ፣ ገዳይነቱ እኛ ጋር አይቆጠርም። እኔ እንደዛ ነው። ቢኮዝ በክርስቶስ ማንም ቢሆን በክርስቶስ አዲስ ፍጥረት ነው ብሎ ስለሚል እና እቺን ነገር ነው ለመጠቀም የፈለገው ሰው በአዲስ አበባ በሚኖሩ የኦሮሞ ተወላጅ ላይ የጠራውን ወይ ደግሞ ያደረገውን የጄኖሳይድ ጥሪ ላሰማችሁ። ኢት ኢዝ ቬሪ ሲሪየስ ነው። ስሙ እንግዲህ ስሙ። እኔ እግዚአብሔር መቼም የማትቀየሩ ናቸው። እኔ እግዚአብሔር ምስክሬ፣ የትም ቦታ ላይ ማትሻሻሉ ማትቀየሩ ሰዎች ናቸው። እጅግ አድርጌ አዝናለሁ። አዲስ አበባን ፋንድያ በፋንድያ አደረጋችሁት። የአዲስ አበባ ላይ ሲስተም ልንገርህ፣ ምን ታደርጋለህ? ይዝናሉ ካወቅ፣ የት ቦታ እንዳሉ ካወቅ፣ እነሱ መርዝ ጠብጠብ እያደረክ ቡሌያቸው ላይ ትከነጥረዋል። የሬሳ ማድረቂያ እያደረግ ምግባቸው ውስጥ አድርገዋል። በአናቱ ትተክለዋል። ቀለ አዲስ አበባ ልጅ አለው እያለ ሲፈረተው መርዝ ትነጥበት ትፈነግለዋለህ። በቀላል ምንም ጸባ አያስፈልግም። አባት እንዳለ ስትራቴጂውን አውቀዋለሁ። ሬስቶራንት ገብተው እንትን ሲሉ አባርገህ ግጨው ፈንግለው። ከዛ በኋላ የኢትዮጵያ ሕዝብ በደንብ ሪኮርድ እንድታደርግ ነው። አዲስ አበባ ምን አታገለ፣ ምን አተኳኮሰ፣
ባለ ጊዜ ነኝ እያለ ሲጨፍርብህ የሚውለውን ገብተህ ጠብ ጠብ አድርግለት። ጠብ እያበላህ ሴት አድርገው እያበላህ ገላግለው። የየትኛውን ቦታ አስተናጋጅ እነዚህ ነፍሰ በላዎች ሲመጡ ጠብ እያረክን ትዋርገው። በመርዝ ገላግለው። ቡሌ ሲበላ መርዝ ክተትበት፣ በአናቱ ትቀለው። ኃላፊነቱን ሙሉ በሙሉ መወስደው ነው ይለኝ። ምንድን ያለው? ኃላፊነቱን ሙሉ በሙሉ መወስደው ነው ይለኝ። ስለዚህ እያንዳንዱን የኦሮሞ ተወላጅ የራሱን ካልቸር ሊያከብር የመጣውን ሲዝናና ባየበት ምግብ ላይ መርዝ እየጣልክ ጠብ እያረክ ድፋው ነው ያለው። እሺ እዚህ ያላችሁ ወንድሞች ፓስተርዬ እኮ በጣም ቢዚ ነው። እሺ ዲስትራክት እያደረገ እንትን እየረበሻችሁ ነውና ፓስተርን ኢንቫይት አታርጉት፣ ስራ ላይ ነው ብያለሁ። ስራ ላይ ነው። የዘር ማጥፋት ዘመቻ ፓስተርዬ፣ የዘር ማጥፋት ዘመቻ በደንብ ስሙ። አሁን የለም በቃ ማለት ኢትዮጵያ ገባለው ብሎ ጴንጤ መሆኑን ደግሞ ሴት አፕ አድርጎ መጥቶ ጴንጤ በመሆን ኢትዮጵያ ለመግባት የታሰበው ነገር እግዚአብሔር እኮ ደግ ነው ታውቃላችኋል። እግዚአብሔር ጻድቅ ፈራጅ ነው። ቀድሞ ነው ሲጀምር ሲመጣ ራሱ አይ ቲንክ እኔና መሲ በጣም በዚህ ጉዳይ ላይ እናወራበታለን። ይሄ ነገር there is something ነገር ግን ከወንድሞች ጋር ከነሱ ጋር ካለን እንትን ሪትሙን ለመጠበቅ ያንን ሪትም ለመጠበቅ አብረን ከወንድሞች ከእህቶች ጋር አብረን ሄድን እንጂ ግን እኛ በጥርጣሬ ነገሮችን እያጠናን ነበር። ነገሮችን ለምን መጣ ምንድነው ምክንያቱም ኤቭሪ ነገር ከጀርባው የምንፈልገውን ነገር እንትን አንዳንዶች መታችሁ አብራችሁ እኮ ነበራችሁ። የስ አብረን ነበርን እና ዝም ብለን እንትን ብላ አይደለም ምንድነው ራይት። ሶ ዮናስ ሙሉነህ ማለት በኢትዮጵያ ስፔሻሊ በአዲስ አበባ ከተማ ያሉትን የኦሮሞ ተወላጅ የኦሮሞ ብሔር የሆኑትን በጠቅላላ በመርዝ እንዲያጠፉ ኃላፊነቱን እንደሚወስድና የዘር ማጥፋት የዘር ማስዳጥ ዘመቻ ወይም ደግሞ ጥሪ ሲያቀርብ አይታችኋል። ሶ ሂዝ ጄኖሳይደር ነው። ነብሰ በሊታ ነብሰ ገዳይ ነው። ለዚህ ነው እኔ ቻሌንጅ አቅርቤያለሁ። ቅድምም መርስዬም ሁላችንም እያቀረብን ነው። የእንግሊዝኛውን አንተ ወንድ ከሆንክ አታደርግ በቃ እንደማታርግጠኛ ነኝ። ነገር ግን አንተ ወንድ ከሆንክ ኢትዮጵያ ግባ፣ በቃ እኛ ኢትዮጵያ ግባ፣ ችግር የለውም። ከቦሌ ለአንተ በቀይ ምንጣፍ ይቀብሏል ማለት እንትን አያስፈልግም። አይ ቲንክ ምንድነው እንትን አያስፈልግም ለሱ ይሄ ፕራይም ሚኒስትራችን የፈጠሩት አላለም የአዲስ አበባ ምናምን ነገር እሱ ሪዘርቭ አያደርጉም። ስለዚህ ከቦሌ የአየር ማረፊያ በቀይ ምንጣፍ ይቀበለዋል። እኔ ምንም ለአንተ ኮሌክት ምና አያስፈልግም። እኔ ቤካ የትኬቱን ኦፈር አደርጋለሁ እችላለሁ። አንተ ኢትዮጵያ ግባ፣ የትኬቱ ብቻ የሆቴልን ጭምር እችላለሁ። እኔ ቤካ ኢትዮጵያ አንተ ግባ። ይህን ቻሌንጅ ተቀበል እና እንደዚህ ነው። ሌላም ቪዲዮዎች አሰማቸዋለሁ። መሲ የዚህ ላይ ማለት ከፈለግሽ የምትይው ነገር ካለ እሺ። እኔ እንኳን ምን እላለሁ ሰማን። በቃ ኤፊና ሂዊ የሚሉት ነገር ካለ ልስማቸው። መሲም ከተመለሽ አሳውቂ። ማን ነው ያለው ገስት ላይ? ሂዊ ያለሽ እናቴ ቀጥ ትንሽ ልበልና ልውጣኔ። እግዚአብሔር ይባርካችሁ። እንደዚህ ጆሯችሁን ንቅት አርጋችሁ ያላየነውን ፓርት አሳያችሁን። የሆነ ያላየነው ጭምብሉን ግልጥን ያረጋችሁት በደንብ አርጋችሁና በጣም ነው ደስ ያለኝ። የሚገርመው ነገር ጌታን ተቀበልኩ ሲል ያጠገብነው ባይዘው እኛው ነን። በጣም እዚያ ያደረስነው እኛው ነን እና ልጁ አጋንንት በደንብ ያለበት ሰው ነው። አልገባውም። ሰው ጌታን ሲቀበል ነፃ መውጣት ያለበት ደግሞ የቀረ ርዝራዡ ሁሉ መፍረስ አለበት። ምንም በቃ እሱ ወዲያው ተጠመቀ። በማግስቱ ወንጌል ላይ ነው ያቺ የለቃቀማትን ከነ ኤርሚ የሚናገረውና በጣም ይሰቀጥጠኝ ነበረና አይሆኑ ሁኔታ አልኳት ለአንድ ወዳጄ ነው የሚወድቀው ይሄ ልጅ አርፎ ካልተቀመጠ፣ በእግዚአብሔር ሰዎች እግር ስር ካልተቀመጠ ይወድቃል፣ ያጠፋል። የሚያጠፋው ደግሞ ማጥፋት በጣም አደገኛ ነው እያልኩ ነበረ
እና እግዚአብሔር ገለጠው ነው የምለው። አሁንም ቢጠነቀቅ ጥሩ ነው። ህግ የሚባል ነገር አለ። የእግዚአብሔር ህግ አለ፣ የምድርም ህግ አለ። እንደፈለጉ እንደዚህ መፋነን አይቻልም፣ አይፈቀድም። ይኸው እንግዲህ ሲታወቅ ስሙ ከተጠራ ስንት ዓመት አንድ ልጅ ተወልዶ የሚያድግበት ዓመት እዛ ሶፋ ላይ እንደተቀመጠና ምን ጉድ ነው? ምን ጉድ ነው? ይሄ ራሱ ጥያቄ ውስጥ ሊገባ ይገባል። እየተሳደበ በየሰው ቤት እየዘለለ እየገባና በጣም ባለማየት እንዳልሽው በቃ አትክፈቱን። ባለማየት ክርስቲያን ባለማየት መተባበር አለበት። የእሱን ነገር ባለማየት በቃ ባለማስተላለፍ ባለማየት እና እኛ የወደደን ጌታ የምህረት አምላክ ነው። ፊቱን ቢመልስ ይመለሳል። እግዚአብሔር ፊቱን ይመልሳል። እንዲህ ግን እንደቀለደባቸው በብዙ ውስጥ ገብቶ እንደቀለደባቸው ኢየሱስ ላይ አይቀለድም፣ መስቀል ላይ አይቀለድም። ቀልድ የለም። ስለዚህ ለተናገረው ነገር በሙሉ ለሚያደርገው ሸር፣ ለሚያደርገው የዲመን ተላላኪነት ዋጋ ይከፍላል። በጣም በጣም አሁን እጥፍ ነው የገባበት። እኔ ሰጋለታለሁኝ። እንደው እጥፍ ነው። ተኝቶ አያድርም። ለዚህ ነው አሁንም የሚተጋው። ተኝቶ አያድርም። ይችን ተናግሮ ተኝቶ አያድርም። ሰው ተሳድቦ ምናልባት ያው የለመደው ስለሆነ ሊያድር ይችላል። ግን ቅዱሳንን አቃሎ ግን ተኝቶ አያድርም፣ እንቅልፍ አይወስደውም። ስለዚህ አፉን ማደብ አለበት። የሰጣችሁትንም ቻሌንጅ ያው ሰበብ ሰጥቶ እንደማያደርገው የታወቀ ነው። ግን አፉን መሰብሰብ አለበት። እንደ እነሱ እስር ቤት ካልገቡ በቃ አይስተካከሉም ማለት ነው። እኔ በጣም ነው የሚገርመኝ። እስር ቤት ገብተው ሲወጡ ነው ብዙ ሰዎች የሚስተካከሉት። እዛስ ህግ የለም እንዴ? ሜርሲ ህግ የለም እንዴ? አሁን እንደውም በጣም ለብዙ ወገኖች የዋዎች ትሁታንን ትህትናና የዋህነትን ከክርስቶስ ነው የተማርነው። ከዋናው ከእምነታችን ጀማሪና ሐዋርያ ከሆነው ከክርስቶስ ነው የተማርነው። አንተ ግን ጴንጤ ሲባል ሰዎች ገዳይ አድርጎ እንዲስሉ፣ ጴንጤ ሲባል ሰዎች አጥፊ እንደሆነ፣ ጴንጤ ሲባል ነፍሰ በሊታ እንደሆኑ አድርገህ ለመሳል የክበት ርቀት እንደ መጀመሪያ የሚተላለፍ መስሎ ከሆነ ዮኒ ማኛ ተሳስተሃል። ዮኒ ማኛ ተሳስተሃል። ስለዚህ ለእያንዳንዷ ነገር ዋጋ ትከፍልበታለህ። አሁንም ቻሌንጆቻችን ደጋግመን እናቀርብላለን። የመጀመሪያው ቻሌንጅ ወንድ ከሆንክ በእንግሊዘኛ ስትሪም አድርግ። ፕሮቴስታንቶች በአሜሪካ የሚኖሩ ሁሉም ግብረ ሰዶማውያን ናቸው። ፓስተሮቻቸው ግብረ ሰዶማውያን ናቸው። ዘማሪዎቻቸው ግብረ ሰዶማውያን ናቸው ብለህ ያልከውን ወንድ ከሆንክ በእንግሊዝኛ ስትሪም አድርግ። ሁለተኛው አንተ ወንድ ከሆንክ ይሄው እናደንቃለን፣ ኢትዮጵያ ግባ። ከዚያ ምን ችግር አለው? እኛ አጨብጭበን በቀይ ምንጣፍ እንቀበላለን። ግን ወቅ መንግስታችን ንጹህ ነው። መንግስታችን ሀገሩን የሚወድ ለሀገሩ 24/7 የሚሰራ ሀገር ለማቅናት በዚህ ሁሉ ውጥንቅጥ ውስጥ ሀገር አበባ እንድታይ ያደረገ ጀግና መሪ ነው ያለን። አንተ ባታነቅ ተራ ሰው ያውም በሴት ተቀጥረ የሴት ምላስ ይዘ ሴቶች እየከፈሉ ሴቶችን የሚያሰድቡ አንተ ከሶፋ ወርደ ማታቅ ተራ ሰው ይቅርና ሀገር የሚመራ መንግስት ያደነቀው መንግስት ነው፣ የመሰከረለት መንግስት ነው። መንግስታችን ሀገር ዓለም ያደነቀው መንግስት ነው። አይ ጴንጤ መሆን ደስ ሲል ብራዘርዬ፣ ጴንጤ መሆን ደስ ሲል ጴንጤ ስለሆነ ነው ሀገር የተለወጠው። ልንገር እኔ አቃቁን ልንገር፣ ጴንጤ ስለሆነ መንግስታችን ወንጌላማይ ስለሆነ ነው። ቢኮዝ ሌብነት ኃጢአት እንደሆነ ያውቃል። ሌብነት እርኩስ እንደሆነ ያውቃል። ሌብነት ጸያፍ እንደሆነ ያውቃል። ያደገው በዚህ ነዋ ብራዘርዬ። ዳስዋይ ኢትዮጵያ ተለውጣ ያየኸው። ዳስዋይ ኢትዮጵያ ስትታይ ኒውዮርክ የመሰለችው። ዳስዋይ ኢትዮጵያ ስትታይ ዱባይ የመሰለችው። ዳስዋይ ኢትዮጵያ ስትታይ ቤጂንግ የመሰለችው ብራዘር ጴንጤ ስለያዘው ነው። ጴንጤ ምታት ኢትዮጵያ አይልችም። የድሮ ኢትዮጵያ ማኳ አናቃትም እኛ ብራዘር። የድሮ ኢትዮጵያ ሱዳን በላት፣
የአሁኗ ኢትዮጵያ ኒውዮርክ የሆነችው በዚህ መንግስት ነው ብራዘር፣ በዚህ መንግስት፣ በጴንጤ መንግስት እነግርሃለሁ። የተፈወሰ ማይንድ ኢየሱስ የገባው ኢየሱስን በማገልገል ውስጥ ያለ አላየም እንዴ? በሄዱበት ሀገር ፈርስት ሌዲዋና ፕራይም ሚኒስትራችን ተንበርክኮ ይጸልዩ አላየም እንዴ? ተራራ ሲወጡ ቁጭ ብሎ ይጸልያሉ፣ ጌታን ያመሰግናሉ። ብራዘር ሲሄዱ ጌታን ያመሰግናሉ፣ ሲሄዱ ለጌታ ይንበረካሉ። ሲሄዱ ኤቭሪ ስጠይቅ አልሰማም እንዴ ብራዘርዬ ምንድን ነው የምሰራ ሲባል የመጀመሪያ ማድረገው ጸሎት ነው ያሉት። ስለ ሀገራቸው የሚጸልዩ ድንቅ መሪ እኮ ነው ያለን። አባቴ አንተ መተህ ጴንጤ ስለሆነ የጴንጤን መንግስት ለማጠልሸትና ጴንጤ እንደዚህ ነች እንደዚህ ነች ብለህ አንተ የማይሆን ነገር ማድረግ ይሄንን ምርጫ ለማደናቀፍ ተከፍሎ ያወራኸው ለያለው ነገር ዋጋ ትከፍላለህ ብራዘርዬ። ሴት እንደመሳደብ አይደለም፣ ሴት እንደመሳደብ አይደለም። የኦሮሞን ማህበረሰብ የሰደብካቸውን እያንዳንዱን ትከፍላለህ ብራዘር። መስሎ አንዴ እኔ ኦሮሞ ነኝ ባባ ገዳ ምናምን አንዴ እዚህ ጋር ምናምን ብለህ ያልካቸውን ነገሮች እንደ መጀመሪያ እንደ ድሮ የተገለባበጥክ እንደፈለክ እንደሆንክ የሚታው መስሎ አስበህ ከሆነ ተሳስተሃል። ዮኒ ማኛ ተሳስተሃል። የነብርን ጭራ አያዙት፣ ከያዙት አይልቀቁት ነው ነገርየው። አሁን የነብርን ጭራ ነው ያዝከው። አሁን ያዝከው የነብርን ጭራ ነው ብራዘርዬ። የነብርን ጭራ ከያዝከው አትልቀቀው፣ ከለቀቅከው ይበላሃል ብራዘርዬ። አሁን ያዝከው የነብርን ጭራ ነው፣ የነብርን ጭራ ነው። ሌላ ማስታወቂያ በጴንጤ ስም ጴንጤንም ብላችሁ የመጣችሁ ተጠንቀቁ፣ ተጠንቀቁ። ኢትዮጵያ ያላችሁ አላችሁ፣ የስ አሁን ላይ ምንም አንልም። ነገር ግን የምንፈልግበት አይነት ስቴፕ ላይ ሲደርሱ በጴንጤ ስም ስትጫወታችሁ you will pay the price also። እናንተም ትከፍላላችሁ። ሌሎቻችሁ ደግሞ ጴንጤ ምንም ባላደረገው ባልዋለበት ስሜ የሰጣችሁ ብትንቀሳቀሱ እናንተም ጠብቁ፣ ዝም ብላችሁ ጠብቁ። የነገርናችሁ ነው፣ ጠብቁ። ከዚያ በኋላ አፋችሁን ክፈቱ። ከዚያ ደግሞ ችግር የለውም፣ በቀይ ምንጣፍ ይቀበሏቸዋል። ችግር የለውም። ደድሮ የሚባል ነገር የለም። አሁን ደድሮ የሚባል ነገር የለም። ያ እና ፕሊዝ you have to stop እንደዚያ ነገር። እዚህ ያላችሁ ወንድሞቼ እናቶቼ፣ ለመንግስታችንና አብሮት ለሚሰሩ ለካቢኔዎቻቸው አብሮት ለሚሰሩ ባለስልጣን ጸልዩ። መጽሐፍ ቅዱስ ነው የሚለው። በላይ ላሉት ባለስልጣናት ጸልዩላቸው ነው የሚለው። ጸልዩላቸው። በተለይ በጣም ለምንወደው ወንድማችን ለፕራይም ሚኒስትር ለዶክተር አብይ ጸልዩለት፣ ጸልዩለት። ለወንድማችን በጣም ጸልዩለት። የሁላችንም የጸሎት ሸክም ሊሆኑ ይገባል። እሳቸው ሁል ጊዜ በጸሎቶቻችን ስንንበረከክ ስለ እሳቸው መጸለይ ያስፈልገናል። ስለ እሳቸው መጸለይ ያስፈልገናል። ኢትዮጵያ እርግጠኛውን የማወራችሁ ነገር ከ5 ዓመት በኋላ አንተ በፓስፖርት ቪዛ አስመትተህ ለምን የምትገባባት ሀገር፣ ጥገኝነት የምትጠይቅባት ሀገር ነው የምትሆነው። እርግጠኛ ሆኜ ነው የማወራው። በነገር ላይ እርግጠኛ ሆኜ ነው የማወራው። ኢትዮጵያ በፓስፖርት ቪዛ አስመትተህ ጥገኝነት ጠይቀህ የምትገባባት ሀገር ነው የምትሆነው ከ5 ዓመት በኋላ። ቢኮዝ ያለው መንግስት እግዚአብሔርን የሚፈራ ሀገሩን የሚወድ ከኪሱ የሚቆረስ ድንቅ መሪ ነው ያለን። ዮኒ ማኛ you will pay the price። በዚህ ይቀጥሉ። አመሰግናለሁ። በቃ የተባረክ ጌታ ኢየሱስ ይባርክ። ተባረክ። ድንቅ ንግግር። በቃ ምንም አይጨመርበትም። መስዬ ተመልሳለች መሰለኝ። ከዛ አልምዬ ገብታለች። ከዛ ብያባ ገብቷል። መስዬ ያለሽ ማውራት ትችላለሽ። ኮሜንት ላይ ስላየውሽ አለውኝ። ሜርሲዬ ግን አባብያ ካለ ቀጥል፣ አንተ የምትሉት ካለ። እሺ እንደዛ ከሆነ አልምዬ ስለምቀጥ እሺ። አብያባ አለ አይደል? ይመችሃል። ቆያለሁ፣ ችግር የለም። ሰላም ለእናንተ ይሁን።
ሰላም ይብዛ ብያባ አሜን። በርሲየኮ ተባረኩ። አሜን። አልምዬ ቀጥይ። አልምዬ ያለች አልምዬ ካለች ትቀጥል። ከዛ እኔ መጨረሻ ላይ ጠቅላላ አድርጌ ማውራት እችላለሁ። ሚርሲ እሺ አባ መቅደም ከፈለጉ ይቅደሙ። አባ አይደሉም ብያባ ነው። ብያባ ኦኬ እሺ ብያባ ሶሪ ብያባ ይፍቱኝ ባርኩኝ እንዳትዪ ብቻ ይፍቱኝ። ወይ ጉድ ኦኬ ቃላት ያስማሽ። ትንሽ መሳቅም ጥሩ ነው። በቃ ይሳቅልን። እሺ በቃ ስስቅ እኮ በጣም ነው ደስ ብለውና መርሲዬና ቤካዬ ተባረኩ። በጣም በጣም እኔ ቱ ቢ ኦነስት በቃ ይሄ ሰውዬ በጣም እንዳልሹ የእሱ ላይ መግባት ራሱ መርሲዬ አያስፈልግም እና አይ ቲንክ አንድ ያልተነካ ነገር አለ። ትንሽ ቢዚ ስለነበርኩ ቶሎ እዚህ አልገባውም። ታች ሆኜ እየሰማሁ ነበር ልጄን ትምህርት ቤት ያደረስኩ ምናምን ስለነበረ እና ማስተር ላይፍ የሚባለው ልጅ የታመመውን ፈውሱ ብሏል። ፈዋሽ እግዚአብሔር ነው። ይሄን ሀሳብ የነካቸው አይመስለኝም። ቤካ ረስቶት ነው። ዩ አር ራይት። ፈዋሽ እግዚአብሔር ነው እና አንድ ጴንጤ ፈውሱ ምናምን ብሎ የተናገረው ነገር እኔ በጣም ነው በቃ ያናደደኝ እና ምን ያህል እንደዞረበት እና እኔ ቱ ቢ ኦነስት እሱን ይሁዳ ብየዋለሁ። እሱን ይሁዳ ደግሞ ከሱ ጋር እየሰራ ያለውን ዴማስ ብየዋለሁ እላለሁ። ኮሜንት ላይ ሁሌ ጽፏለሁ። ደምሮ ዴማስ፣ ዮናስ ደግሞ ይሁዳ እና ለገንዘብ ብሎ ክርስቶስን የሚሸጡ ሆዳሞች፣ ሆዳቸው አምላክ የሆነባቸው ደፋሮች ናቸው እነዚህ እና ምን ያህል እኔ አሁን እውነት እኔ ቱ ቢ ኦነስት ሀጫሉ ከሞቴ በኋላ ነው ስለ ሀጫሉ የሰማውን አለቀስኩኝ። ስሙን ስጠራ እዚህ ተሰማኝ በጣም ውስጤ እና እሱ ይሁን እንዳያስገድለው ሁሉ ማለት ጀመርኩኝ እና ምን አይነት ጨካኝ ሰው እንደሆነ እና እስቲ ወንድ ከሆነ እንደተባለ ኢትዮጵያ ይግባ እስቲ አሁን እንደዚህ ተናግሮ ኮሜንት ላይ ብየዋለሁ። እኔ ባለፈው ገፍቶ በሙሉ ጴንጤዎች ጌዎች ናቸው ስል እስቲ ወንድ ከሆንክ በእንግሊዘኛ በለው ይሄን ነገር ብዬ ጽፌያለሁ ኮሜንት ላይ እና ለገንዘቡ ስል ይመስለኛል ደግሞ የሆነ በሽታ እኮ ሊኖርበት ይችላል። ይሄ ሰው እኮ አንዳንዴ የሚነሳበት ስፈልግ ኦርቶዶክስን ሙልጭ፣ ስፈልግ ሙስሊሙን ሙልጭ፣ ስፈልግ እኛን ወንጌላማኖችን ሙልጭ አድርጎ የሚሳደብ ይሄ የሃይማኖት ተሳደብነት በሽታ አለበት ብዬ ነው ማስበው ይሄ ልጅ። ስለዚህ የትም ቢሄድ እንትን አይልም። እንደውም አንዲት ልጅም የሰራችው ቪዲዮ አለ። ኦርቶዶክስ ጴንጤን ስለሰደብክ እኛ እንቀበልም ብላ በዱላ እየመታችሁ ፎቶን የሰራችውን ቪዲዮ አይታችሁ ከሆነ ያሳየውና ማንም እንትን አይለውም። እኛ ስለሰደበ እንትን አይልም እና ሆዴ አያድንም። ዮኒ ማኛ ፎር ሹር ገብተህ ይሄን አሁን ትሰማለህ። በሌላ አካውንት ወይ ሰው ቀርቶ ይልክልሃል ወይንም የተቀዳን ትሰማለህ እና መዳን በኢየሱስ ነው። ይሄ የሰበሰብከው እንትን አያድንም። ለልጆችም አታስቀምጠውም። የአባቶችን በደል ይላል መጽሐፍ ቅዱስ ላይ ለልጅ ልጅ ይላል እና I'm telling you ይሄን ለልጆችም ይሄን እርግማን እንዳታስቀምጥ። ንስሐ ግባ። ቀን ሳለ እኔ 100% እርግጠኛ ነኝ ድራማ እየሰራ እንደነበረ ስፔሻል በብርቱካን ይሄ የሆነ ለራሷ እኔ I'm so sorry እንደዚህ አይነት እኔ የእግዚአብሔር ሰዎችን ዲፈረንት ናለም ግን እሷ ሴትዋ ለኔ አትመቸኝም። በሷ የተጠመቀ ሰው በሷ ጌታን ተቀበል ስንት ሰዎች ያሉ ለምንድን ነው እሱ በሷን የተቀበለ ጌታን ለምንድን ነው ሌሎች ወንድሞች እዚህ ያሉት በሚያስተምሩ ያልተቀበለ እና ስለዞረበት ስላመመው ነው እንደዚህ ድራማ እየሰራ ያለው እና በርቱ እንላለን። እንደው ጎበዝ ከሆንክ እስቲ ኢትዮጵያ ሄድ እንደው እንደተባለ አዋጥተን ፖለቲካውን እንቆርጥልሃለንና ለገንዘብ ብለህ የይሁዳ መንፈስ ካንተ የተወጋ ይሁን። እግዚአብሔር ይገስጸው እና ተባረኩ። ጌታ ይባርካችሁ። እግዚአብሔር ደግሞ ይፈርዳል፣ እኛን አይደለም
ባዘው ስትነካ የእግዚአብሔርን ሰዎችን አይደለም የነካ ያለው ትልቁ እግዚአብሔር ነው። ቅድም አንዱ አይት በውስጥ ያለውን ሐሳብ ነው። ከእግዚአብሔር ጋር የሚጣሉ ይደቃሉ። ኦኬ ንሳ ማትገባ ከሆነ እንደዚህ አይነት አይ ቲንክ ያለው አትላንታ ነው። ትልቅ ቸርች አለ የተባረከ የእግዚአብሔር ሰው የትውልድ አባት ዶክተር ቶሎሳ አለ። እዛ ቸርች ለምን አትሄድም? ካሊፎርኒያ ነው። ኦኬ ካሊፎርኒያ ነው። እሺ እና ቸርች ለምን እንትን አያደርግም? በቸርች ያልተያዘ ሰው እንደዚህ ይሄ መርዝ እንደበላ ውሻ ከዚህ ጋር መናከስ ነው ስራው። እና ተባረኩ። እንደውም እሱን ይሄ ስለሱ ራሱ ተራ ሰው እኮ ነው እንደዚህ መጥቶ ራሱ መናገር ራሱ የሆነ እኔ ይቅርታ አድርጉልኝ እና ጌታ ይባርካችሁ። መርሲዬ በርቱ። ወንጌል ይቀጥላል እና ጋልጣለን። በቃ ይሄ ኮተቱን ወንድማችን ኤርሚ አይታውም መቼም ቢሆን ያጋልጣል። በቃ በሱ ጋር ያለው እግዚአብሔር የሰጠውን ጥበብ እንዲድኑ እኮ ነው። ሌላ ምንም ማበሻሸቅ ይሄ ምናምን እቺ ደግሞ መራጽን የምታረገው ልጅ ስሉ ሰምቼሻለሁ። የሆነ ቤት ላይ ስምሽ ጠፍቶባቸው ያቺ መራጽን የምታረገው ልጅ ቆይ ለምንድን ነው ማያስቆማት ብሎ ሰምቻለሁ የሆነ ቤት ላይ እና አናቆምም፣ መቀጠል ነው። እናጋልጣለን። ይሄ ምናምን ይሄ ደፍተራ ይሄ ምንድነው ታምረ ማርያም ምናምን ማርያም ምሉት ትክክል አይደለም። ወንጌል ነው ትክክል፣ የእግዚአብሔር ቃል ነው ትክክል። ስለዚህ እናጋልጣለን። የምናምን ተቅማጥ ምናምኑትን እናፈርሳለን። መዳን በኢየሱስ ብቻ ነው። ተባረኩ። ጌታ ይባርካችሁ። መርሲዬ ስለሰጠሽኝ እድል ቴንክ ዩ። አሜን። ተባረክ ያለምዬ። ጌታ ኢየሱስ ይባርክሽ። ቢያባ አካም ሜርሲኮ አካም ናጉማ ያተልሽ ለተዋቀዩ እግዚአብሔር ይባርካችሁ። በእውነት ተባረኩ። ቤካ ሜሲ የቲሻራያ በጣም የተባረከች የተወደደች ልጅ ምህረት ግሎሪ፣ ሁላችሁም እዚህ ገስት ላይም ከታችም ያላችሁ ጌታ ኢየሱስ ዘመናችሁን ይባርክ። እንኳን የኢየሱስ ሆናችሁ። ሌላ ነገር ሁሉ ከንቱ ነውና እንኳን የኢየሱስ ሆን። እኔ እንኳን የኢየሱስ ሆንኩት። አያችሁ ኢየሱስ ስንቀበል በእኛ በዚህ በኦሮምኛ ስናገለግል የትሻና ሜሲ ያውቃሉና ጴንጤዎች የሚያመልኩት ኢየሱስና እኛ የምናመልከው ኢየሱስ አንድ አይደለም ሲሉ ነበር። አዎ አንድ አይደለም። ዛሬም እናገራለሁ። የእኛ ኢየሱስ ይሰማል፣ ይናገራል። የነሱ አያድግም፣ አይናገርም። ሁል ጊዜ ካያችሁ ከአንድ ሴትዮዋ ላይ የማይወርድ ተሸክማ በየቤተ ክርስቲያን የምትቀመጥ የራሳቸው ቤት ላይ ግድግዳቸው ላይ የምትቀመጥ የማይናገር የማይሰማ፣ የእኛ ኢየሱስ ግን የሚሰማ የሚናገር። የእኛ ማርያም በመጽሐፍ ቅዱስ ላይ ያለችው ማርያም ደግሞ ኢየሱስን የምትወድና የምታመሰግን አመስጋኝ የሆነች እኛ ይሄ ነው። ስለዚህ አንድ ኢየሱስ የለንም። እኛ እንደዛ ብለን የተናገርን ያለን ስለ እንደዚህ የሶሻል ሚዲያ ላይ ላለው ከፌስቡክ ጀምሮ ተሳዳቢ ስለሆነ ደግሞ እስቲ እሱ ቅድም ቦይካ ተናግራል። ወንድ ከሆነ እኛ ትኬት እንቆርጣለን። ያው ሌላ ሰው ተውት። እኔና የትሻ ትኬት እንቆርጣለን። ይምጣ፣ እስቲ ይምጣ፣ ቦሌ ይምጣ ወደ ሀገራችን። ምን ችግር አለ? ሀገሩ አይደለ እንደ የተወለደ እዚሁ አዲስ አበባ አይደለ እንደ ይምጣ። ወደ አዲሱ ገባ እናስተናግዳለን። ችግር የለው እናስተናግዳለን። ሻይ ምናምን ምንም ችግር የለም። ግን እንደዚህ ውጭ ሀገር ቁጭ ብሎ 24 ሰዓት ለሀገሩና ለትውልድ የሚለፋ መንግስትና የመንግስት አመራሮችን መስደብና ሌላ ነገር መለጠፍ ድሮ ቀረ። መጥቶ ወንጀለኛ አንተ ወንጀለኛ ብያባ መጥቶ አንተ ሌባን ሊለኝ ሌብነቴ ማጋለጥ አለበት። መጀመሪያ ህዝቡ ማወቅ አለበት። ሌባ ከሆንኩ ህዝቡ ሌብነቴን ለህዝቡ ማሳወቅ አለበት። እዛ ቁጭ ብሎ የራሱን ልጆች ደህና ትምህርት ቤት እያስተማረ እዚህ ደግሞ ምስኪን ደሃ እንዲባሉ ማድረግ ድሮ ቀረ። ማንም አይሰማም። ማንም አይሰማም። የአሁኑ ትውልድ የሚጠይቅ የሚያነብ ለምን የሚል ነው። ሆነ ብሎ ሰምቶ ብቻ የሚሮጥ ትውልድ የለም።
አንተ 100 ዓመት በጭንቅላት ቆመ ለኢትዮጵያ ህዝብ እግዚአብሔርን ለመነህ ብለህ ተረት ስታመጣ ለህዝቡ ህዝብ ደግሞ አሁን ተነስቶ ማሊፊ አከሚት ነምኒ ቶኮ ወጋዲበ ቶኮ መታ ደንዳበቴ ከደታ ረባክ አንድ 100 ዓመት በጭንቅላቱ ቆሞ ለኢትዮጵያ ህዝብ የሌለ ተረት ስታመጡ ትላንትና ሲሸውዱን ነበር። አሁን አንሰማም። እነ ዮኒ ማኛን አንሰማም። እነዚህ በገድዳ ግድል በአፈንዝዝ አደንዝዝ አእምሯቸውና ትውልዳቸውን ሊያደነዝዙ እቅድ ያላቸው እቅዳቸው አይሳካላቸውም። ከዚህ በኋላ ወንጌል ያሸንፋል። ኢየሱስ ብቻው ያድናል። ኢየሱስ ይሰበካል በምድራችን ላይ። ትውልድ ደግሞ ከዚህ አምልጧል። ከዚህ በኋላ እዛ ግርግዳውና ግርግዳው አንድ ቀን ለእግዚአብሔር የሚመለክበት ስፍራ ይሆናል። ያ ጣዖት በሙሉ ከላዩ ላይ ተራግፎ ማለት ነው። እዛ ተሸክማችሁ ለጥፋችሁ በግርግዳ ላይ ያለው እዛ በአካባቢው ላይ ድቤና ምንድነው ከበሮና ምን የምትቀጠቅጡበት እሱ ሁሉ ለእግዚአብሔር ክብር የሚሆንበት ዘመን ይመጣል። ስለዚህ ለኢትዮጵያ ምድር እንጸልያለን። ለፕራይም ሚኒስቴር ለዶክተር አብይ እንጸልያለን። ለካቢኖች እንጸልያለን። እግዚአብሔር ደግሞ ሐቂም ነው። አዲስ አበባ ብቻ አይደለም፣ ገጠር ያንዳንዱ ወንዞች ላይ እየሰራ ያለው እኛ ምስክሮች ነን። አሁን ያለው ትውልድ ምስክሮች ነው። የኢትዮጵያ መንግስት ሰራተኞች ዘር አላቸው፣ ግን ዘረኞች አይደሉም። አሁን ያሉ ካቢኖች ዘር አላቸው፣ ግን ዘረኞች አይደሉም። ለሀገራቸው ለብሔር ብሔረሰቦች ቀንና ሌሊት ሳይሉ ራሳቸውን ደፍቶ የሚሰሩ ለትውልድን ለመጠቀም የሚትጉ ናቸው እንጂ ዘርን ብቻ ትኩረት አድርጎ የሚሰሩ አይደለንም። የኛ እንደዛ አንሰራም። ቲክቶክ ላይ ቁጭ ብሎ ያዙ ልቀቁኝ ዘረፍ የሚለው እንደ ዮኒ ማኛ አይነት አእምሮ ትክክል ያልሆነ ልቡ መልካም ማሰብ የማይችል እንደዚህ አይነት ትውልድ የለንም። ሰራተኛም የለም በመንግስት ውስጥ። ያንን የቀንጅቦች ብሎ መጀመሪያ ነው አብይ ወደ ስልጣን ሲመጣ ያባረራቸው። አሁን ያሉ ደግሞ ሰልጥኖ ትምህርት ወስዶ ወደ ስራ ገብቶ ስራ ላይ ነው ያለው። ኑ ከኛ ጋር አብረን እንስራ እያሉ ነው። ኑ እኛም ተጨምረን ሀገራችን ምድራችን ለበረከት ለትውልድ እንዲሆነው 1000 ዓመት የሚባረክ እንጂ 1000 ዓመት የሚረገም ትውልድ አንፍጠር፣ አንስራ። አብርሃምን እግዚአብሔር 1000 ትውልድን እባርክላለሁ አይደል ያለ። አሁን ደግሞ አብይን እግዚአብሔር እንደዛ ማለት አለበት። እኛ ለአብይ መጸለይ አለብን። ይሄን ነው የሚለው። እንደ ዮኒ ማኛ አይነቱና ስመ ዲያቆንና ስመ ቄስ ይዞ በኢትዮጵያ ውስጥም ሆናችሁ በገንዘብና በትውልድ የምትጫወቱት እግዚአብሔር አምላክ ከህዝቡ ጋር ሆናል። አይሳካላቸውም። በመተት በድግምት በኢትዮጵያ ምድር ላይ ቁጭ ብላችሁ አፈንዝዝ አደንዝዝ በየድንጋይ ቤቱ በየመንገድ ላይ በየጠላ ቤቱ የምታረጉት እግዚአብሔር ከእጃቸው ላይ ያራግፋል። እንደዚህ እንጸልያለን። እኛ ይህንን እናምናለን። አይሳካላቸው። በጸሎትም በሁሉም እግዚአብሔር ከኛ ጋር አለ። እኛ ደግሞ እግዚአብሔርን ስራም የሀገርም ትውልድ የሚጠቅመውን ስራም እንሰራለን ማለት ነው። ይህንን ነው ሜርሲ ቀንም ስንጨው ነው የዋልነውና ትንሽ ስራ ላይም ስለቆየው እግዚአብሔር ይባርካቸው። አሜን ብዬ አባ ተባረክ። ጌታ ኢየሱስ ይባርክ። መሲ ያለሽ ቤካ እሺ ያ መሲ የትናይቲ አፋን ኦሮሞቲኒ የወይር ቀባቴ ደበርሲ ኢንሶራቲኒ ኦኬ ኢንሶራቲኒ አፋን ማኬቲን ውጫ መራቱ ከና ጆሌ ኦሮሞረቲ ለብሲዱ አካ ለብሲቲን ቤከማ ቤቲ ጋፋ አያነ ሬቻ ከበጀን ጉያ ሰና ማላ ከጀዴን ቤከማ ሶ yoo yaada qabaattee sodaa takka malee dabarsuu dandeessa. Hagamaa sirraa hin dhageenye so erga yoo qabaatte dabarsii garmasiitti ceenaa masiis yoo dandeesse afaan oromootiin erga kee dabarsii galatoomi የትናየት እሺ በመጣብኝ ነው የምናገረው። ችግር የለውም እየቀላቀልኩ እውነት ተባረኩ። እግዚአብሔር ይባርካችሁ። አባብያ ተይንኩ ሁላችሁም ማለት ነው።
እኔ ያው ትንሽ ነው የምናገረው፣ ይቅርታ አድርጉልኝና ዮኒ አሁን አይቼዋለሁ እዚህ ስር ስላለ ይሰማል። አንደኛ ላይ የመጣበት መንገድ ግልጽ ነው፣ ታውቃላችሁ፣ ብዙዎቻችሁ ካስተዋላችሁ ማለት ነው፣ ደጋግማችሁ ስለአወራችሁ እኛም ነቃን በጊዜ ማለት ነው። ያንተ ጥዋ ደግሞ ሞልቶ ስለፈሰሰ ነው። አንደኛ ለክርስቲያኑ ለሁሉም ሰው ማለት ነው ደካማ ጎናችን ኢየሱስ ነው። ሁለተኛ ደግሞ በመንግስታችን ነው መጣብን ደካማ ጎናችን። ሁለተኛ ጠቅላይ ሚኒስትራችን ነው ማለት ነው። ብዙ ቪዲዮ አለ ቤካ እንደሆነ አላመጣም። በጣም ብዙ ቪዲዮ እጃችን ላይ ያለው ማለት ነው። አንደኛ ነፍሰ ገዳይ ነክ፣ ሁለተኛ ላይ ጴንጥነት ውስጥ መተህ ልትደበቅ ፈልገህ ነው፣ አልተሳካልክም። በጊዜ ነቃን ማለት ነው። ያወራክ ቪዲዮ እያንዳንዱ ብዙ አለ። እየሰማክ ነው፣ በደንብ ስማ። ለኦሮሞ ያልቅ ጥላቻ፣ ለዚህ መንግስት ያልቅ ጥላቻ ልክ የመጣበት መንገድ ብዙ አገልጋዮች አለ እዚህ ሚዲያ ላይ። ለምንድን ነው እነሱ ጋር ንስሐ አልገባክ? መንገዶቹ ስለማይመቻችክ ነው። አሁን በጊዜ ሁሉም ስለነቃ ማለት ነው። ያንተ ጥዋ ሞልቶ ስለፈሰሰ ነው። ባይዘው ያንተ መርዝ ራሱ ብዙ ነጥብ ጥለሃል አንተ ራስክ ማለት ነው። ወንጌል ደግሞ ይቀጥላል። በአንተ የሚቆም ወንጌል የለንም። አንድ ተራ፣ አንድ ዘረኛ፣ አንድ በጥላቻ የተሞላ ስለሄደ አይደለም። ወንጌል ከዚህ በላይ ይቀጥላል። ደግሞ አንድ ሰባር ዜና ሰምተናል። አሁን እዚህ ላይ ሰምታችኋል። በጣም የእናንተ ክሳራ አደባባይ ላይ እየወጣ ነው። ለምን? ክርስቶስ ተሰበከ። አንዳንድ ከጨለማ ሕይወት ወደ ክርስቶስ የመጣ ህዝብ ስላለ ነው። ህዝባችን ቁጥር ቀነሰ አይደለም። አሁን እንደዛ ብላችሁ ነው አደባባይ ላይ ብላችሁ አራችሁ። እዚህ ላይ ኤርሚያስ ያስተማረ ትምህርት ገደል ውስጥ ያለ ምስጢር በጣም ስለተጋለጠ ህዝቤ ስለነቃ ብዙዎች ወደ ጌታ ስለመጡ ከዚህም በላይ ገና ትከስራላችሁ፣ ገና ትከስራላችሁ። ወንጌል እውነት ይቀጥላል። ና ነገ በኦሮሞኛ እንቀጥላለን። ያው አንዳንድ ሙስሊሞች በዚህ በፊት የነቁ አሉ። መስዬ በጣም ማለት ነው ዮኒ አሉ ዮኒ ቀብር ብቻ ይዞ መጣ ያሉ አሉ። በጣም ያወሩን ጌታ እነሱ ነቁ በጊዜ። እኛም አሁን ነቅተናል። ገባክ? ነቃን። ይሄ ብቻ ሰውን ደግሞ ኢትዮጵያ ውስጥ ያሉ በጣም ለመንግስት ጥላቻ ያሉት በዚህ በፊትም ብዙ ከባድ ወንጀል ያላችሁ ታውቃላችሁ። ራሳችሁ በስንት ማስጠንቀቂያ እንደወጣችሁ ታውቃላችሁ። አስተውሉ። እዚህ ላይ አልናገርም። ጨርሻለሁ። ተባረኩ። ተባረኪ። የትዬ መሲ ያለሽ አለሁኝ ውዴ አለሁ። እንግዲህ ብዙዎቻችሁ ብዙ ነገር ብላችኋልና እኔ ጥቂት ነገር መናገር የሚፈልገው ለህዝበ ክርስቲያኑ ነው። እዚህ ጋር ለምትሰሙ ክርስቲያኖች በእውነት ወንጌል የገባችሁ ትውልድ ከሆናችሁ የምትሰሙትን የምትውሉበትን ቦታ ለዩ፣ ቦታችሁን ለዩ፣ ውሏችሁን ለዩ። ሰው ውሎን ነው የሚመስለውና ውሏችሁ እናንተንም እንዳይበክል እናንተንም እንዳያጠፋ አላማችሁን፣ ውሏችሁን፣ አካሄዳችሁን እንድትለዩ ነው ልነግራችሁ የምፈልገው ነገር። ሰው በሰው ንግግር በጣም ብዙ ነገር ይመረዛልና እንዳትመረዙ፣ ባልሆነ አካሄድ እንዳትወርቁ፣ ከክርስትናችሁ እንዳትሰናከሉ፣ በሰዎች ንግግር፣ በሰዎች ሁኔታ፣ በሰዎች አካሄድ ከክርስትናችሁ እንዳታፈገፍጉ፣ ሁኔታዎች እናንተን እንዳይለውጡ ራሳችሁ ላይ ፎከስ ማድረግ መቻል አለባችሁ። የሰዎች መቀያየር ሊኖር ይችላል። የሁኔታዎች ግራ መጋባት ሊሆን ይችላል። ሁኔታዎች ክርስትናችን ላይ ምንም አይነት ነጥብ አያመጣብንም። እኛ የተከተልነው ጌታ ሰዎች በተቀየሩ ቁጥር የምንቀየርበት አይደለም። ሁኔታዎች በተቀያየረ ቁጥር፣ ክረምትና በጋ በመጣ ቁጥር እንደዛ የሚቀያየር ሁኔታ አይደለም የኛ ክርስትና። የኛ ክርስትና በክርስቶስ ላይ የተመሰረተ ነው። ይህንን የገባንን እውነት ነው እዚህ ሶሻል ሚዲያ ላይ የወጣን የምንናገረው። ስለዚህ የምትናገሩለትን ጌታ አጥብቃችሁ ያዙት። በሰዎች መቀያየር፣ በሰዎች ድክመት
የእናንተ ክርስትና እንዳይጠብቅ እንደው እየገፉን በጣም አጠንክረውናል። እናመሰግናለን። ክርስትናችንን የምትገፉ ሰዎች፣ እምነታችንን የምትገፉ ሰዎች እናመሰግናለን። በእናንተ እኛ መግፋት የበለጠ ጥብቅ ብለን የበለጠ እንድንጠነክር የበለጠ ክርስትናችንን አጉልተን እንድናሳይ ምክንያት እየሆናችሁ ነው። በመቀጠል እዚህ ሚዲያ ላይ ጸብን የምትዘሩ አንዴ በእምነታችሁ ያልጸናችሁ አንዴ በፖለቲካ ውስጥ የምትሯሯጡ ሰዎች አጀንዳችሁን ለዩ። መጨረሻ ላይ የይሁዳ ማሞት እንኳን ይሻላል ብዬ አስባለሁ። የሰው ቅጣት አይደለም መፍራት ያለባችሁ፣ የእግዚአብሔርን ቅጣት ፍሩ። በሰማይ ፈራጅ አለ። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። እግዚአብሔር ይዋጋል። በቃ አጀንዳችሁን አውቀናል። የምታደርጉት ነገር ገብቶናል። እኛ ተረድተናል። ሰዎች ነን፣ አይምሮ ያለን ማሰብን የምንችል ሰዎች ነን። እንስሳዎች አይደለንም። እናንተ ባመጣችሁት አጀንዳ የምንመራ ሰዎች አይደለንም። በጣም ማገናዘብ የሚችል አይምሮ ያለን ሰዎች ነን። መግቢያ ላይ አንድ ነገር ተናግሬያለሁ። እኛ መልአክ አይደለንም። መልአክ እንኳን ስንፍና ይከሳቸዋል። እኛ ሰዎች ነን። ልንወርቅ እንችላለን፣ ልንሳሳት እንችላለን፣ በብዙ አይነት ሁኔታ ውስጥ ልናልፍ እንችላለን። ግን ደግሞ ሰዎች ነን። ማንም ሰው በእምነቱ ሲመጣበት በራሱ የሆነ ነገር በብዙ ነገር አታክ ሲደረግ ደስ እንደማይለውላ እኛም ሰዎች ነን። ክርስቶስን መከተላችን ብቻ ነው ዝም እንድንል ያደረገን፣ ከብዙ ነገር እንድንቆጠብ ያደረገን እኛ ክርስቲያኖች ነን። ደግሜ እላለሁ፣ ብርሃን የበራለን ክርስቲያኖች ነን፣ የእግዚአብሔር ልጆች። ለዛ ነው በብዙ ነገር ላይ አንደበታችን ተቆጥቦ ተረጋግተን እየተናገርን ያለ ነው። ዛሬ ይህንን ነገር አጀንዳ አድርገን ይዘን የገባ ነው ሰዎች ነን። በቃ ይህንን መናገር ፈልጋለሁ። መናገር ያለብንን ነገር መናገር አለብን። ሁል ጊዜ እዚህ ጋር ስለ ወንጌል ስናወራ አንደበት ያጠን ወይም ደግሞ ልክ እንደናንተ ለማይረባ ትክክል ላልሆነ ነገር አጀንዳ ይዘን ሚዲያ ከፍተን መናገር አቅቶን አይደለም። ባይዘዌ ፌመስ እንሁን፣ እንናገር፣ እንሳደብ ብንል ከናንተ የበለጠ አንደበት አለ። ግን አንደበታችንን ደግሞ ለማይረባ ተገቢ ላልሆነ እግዚአብሔር ለማይከብርበት ነገር አናዘጋጀው። ሰው ሁሉ የሚበላውን ምግብ መርጦ እንደሚበላ ሁላ የምንናገረውን ነገር መርጠን የምንናገር የእግዚአብሔር ልጆች ነን። ይህንን ያደረገው ደግሞ ክርስቲያን ስለሆንን ነው። ልዩነታችን ክርስትናችን ነው። ብራዘር፣ ልዩነታችን ይሄ ነው። እኛ ክርስቲያኖች ነን። የምንናገረውን ነገር ለይተን የምንናገር ሰዎች ነን። እዚህ ጋር ራሱ እስካሁን አይታችሁ ከሆነ የምንናገረውን ነገር በማስተዋልና ተገቢ በሆነ መንገድ ነው። ወጣ ባለ አነጋገር አይደለም። የሁላችሁንም እየሰማሁ ነበር። ስለዚህ ፎከስ እንድታደርጉ ፈልጋለሁ። የመጣውን ነገር በመጣበት መንገድ ነው ምን መልሰው። የሃም ማለት እነሱ ከወረወሩት ድንጋይ ሊበልጥ ይችላል። ሰዎችን ለማናደር ሰዎችን ለመክፋት ብላችሁ የምታደርጉት ነገር እናንተ ነው ራሱ ጠልፎ የማይመች ቦታ ላይ ሊጥላችሁ ይችላል። ከሰውም ክብር ወርዳችሁ ከእግዚአብሔርም ክብር ወርዳችሁ ህሊናችሁን ሽጣችሁ ሰዎችን ለማስደሰት የሰው ሃይማኖት ነክታችሁ የማይገባ መንግስትን ተናግራችሁ ኖ፣ ይሄ በጣም ትክክል አይደለም። ፕሊዝ ትክክል አይደለም። አንደበት ስላለ በገዛ አንደበት አትከብርም፣ ትዋረድበታለህ። ለሁላችሁም ነው፣ ለግለሰብ አይደለም እየተናገርኩት ያለሁት። አንደበት ስላላችሁ አንደበታችሁ አያስከብራችሁ። ሐቁ ይሄ ነው። የሚያኖር ምላስ ነው፣ የሚገልህ ምላስ ነው። እዚህ ጋር ሙስሊሞች አላችሁ፣ ክርስቲያኖች አላችሁ፣ ኦርቶዶክሶች አላችሁ፣ ሌላም ቤተ እምነት የሚያኖራችሁ አንደበታችሁ ነው። ጋይስ ፎከስ ማድረግ መቻል አለባችሁ። የምትሄዱበትን የምትናገሩበትን ነገር ሁሉንም ነገር ደባልቂ አትሁኑ። እሺ፣ ለዩ። የተዘረጋው መረብ ጠልፎ እንደሚጥላችሁ
መለየት አለባችሁ። ከመናገራችሁ በፊት ለምትናገሩት ንግግር ማስተዋል የሚባል ነገር አለን። አይምሮ የተሰጠን እንድናስተውልበት ነው። ወይንም ደግሞ ለማይረባ አይምሮ ተሰጣችሁ ከሆነ እኛ ክርስቲያኖች ነን እንለያለን። ምክንያቱም እባብና ጊንጡ እንድንረግጥ እግዚአብሔር ስልጣን የሰጠን ባለስልጣኖች ነን ከእግዚአብሔር ዘንድ። እግዚአብሔር አንድያ ልጁን አሳልፎ ሲሰጠን እኛ በክርስቶስ ኢየሱስ ስናምን ክርስቶስ የሰጠን ነገር ምንድነው? እባብና ጊንጡን እንድንረጋግጥ ነው። እንለያለን። በመንፈስ ቅዱስ የምንመራ ልጆች ነን። መንፈስ ቅዱስ ያበራልናል። የጨለማውን ሐሳብ ይነግረናል። አመጣጥህ አካሄድ ውስጣችን ይነግረናል። ራይት ሶ እናውቃለን። በቃ ታውቋል። ስለዚህ አካሄዳችሁን አስተካክሉ፣ አረማመዳችሁን አስተካክሉ። ክርስቲያን አይጎዳም። ባይዘው የሚታመንበት እግዚአብሔር አለው። ማንንም አትጎዱም። እዚህ ጋር የምትጎዱት ራሳችሁ ነው። ህሊናችሁ በሰላም አያድርም። አይምሯችሁ በሰላም አይኖርም። እንቅልፍ አታገኙ። የተናገራችሁት ነገር ራሳችሁ መልሶ እንደሚወቅሳችሁ ይሄንን ታውቃላችሁ አይደል? ይሄ ክርስቲያን ህዝብ ስትገፉት የሚበዛ እንጂ ስትገፉት የሚጠፋ አይደለም። እየበዛን እንጂ እየቀነስን አይደለም። ይሄር ነው። እየቀነሰ የሄደውን አካል ሶሻል ሚዲያው ይናገራል። እኛ መናገር አይጠበቅብንም ጋይስ፣ መናገር አይጠበቅብንም። ለጥቅምና ለየሆነ ለሰንቲንግ የምትመጡ ከሆነ እምነታችሁን በእንደዚህ አይነት ነገር የምትቀይሩ ከሆነ ጌታ አይከብርበትም። ይሄን ልነግራችሁ ፈልጋለሁ። ጌታ አይከብርበትም። እግዚአብሔርን ደስ የምታሰኙት እናንተ በምታደርጉት ነገር አይደለም። ልጁ ኢየሱስ ክርስቶስን በተከተላችሁበት መጠን ጌታችሁን ስትከተሉት እንጂ ሰዎችን ለማስደሰት ብላችሁ የምትቀይሩት እምነት ህይወት አይደለም፣ ገዳይ ነው። ሃይማኖት ገዳይ ነው። በእምነት ጸንተን እንኑር፣ በማስተዋል እንመላለስ። እግዚአብሔር የሚከብረው ያኔ ነው። ክርስቲያኖቼ፣ እህቶቼ፣ ወንድሞቼ የእግዚአብሔርን ቃል በማስተዋል እናንበብ። ለዛ ነው በጣም ኪሳራ ውስጥ እየገባን ያለ ነው። ለዛ ነው መነጋገር ያለብንና መነጋገር የሌለብንን አጀንዳ ሶሻል ሚዲያ ላይ እያመጣችሁ ሰዎችን እንዲሰናከሉ፣ ሰዎች እንዲጠፉ የምታደርጉት። ዋጋ ትከፍላላችሁ። በእናንተ ምክንያት ለሚጠፋው ክርስቲያን፣ በእናንተ ምክንያት ባክ ለሚያደርገው ህዝብ ዋጋ ትከፍላላችሁ። በአንድ ሰው መዳን ሰማይ ደስ እንደሚለው ሁላ በአንድ ሰው መጥፋትም እናንተ ዋጋ ትከፍላላችሁ። በስተመጨረሻ መናገር የምፈልገው ነገር ክርስቲያናት ወንድሞቼ፣ የምትሰሙትን የምትሄዱበትን ቦታ ተጠንቀቁ። ብዙዎችን አይተናል። ከማይረባ ከማይገባቸው ቦታ እየተገኙ ያላቸውን ክብር ጸጋቸው ተገፈው በምን አይነት ሁኔታ ላይ እንዳሉ እያየን ነው። እከሌ ማለት አይጠበቅብኝም። የምታውቁት ነገር ነው። ጸጋችሁ አይገፈፍ። ጸጋችሁ ከእናንተ አይራቅ። ጸልዩ። እዚህም ትክክል አትበሉ። ኮሜንት መስጠት ግዴታ አይደለም። ሐሳብ መስጠት ግዴታ አይደለም ጋይስ። ትክክል ሊሆን ይችላል ያሱ የተናገረው፣ ግን አንደበታችሁን ያዙት። እሺ፣ እጃችሁን ያዙት። እሺ፣ ግዴታ አይደለም። ኮሜንት የመስጠት ግዴታ አይደለም። ለእናንተ ኮሜንት ስለሰጣችሁ አይጨበጨብላችሁም። ብዙ እናንተን የሚታዘብ ህዝብ አለ። ሰው አያቀኝም አትበሉ። ሰው ያውቃችኋል። የእውነቴን ነው ብላችሁ ሰው ያውቃችኋል። ምናልባት እናንተ ናችሁ አልታወቅም ብላችሁ ራሳችሁን ዝቅ ያደርጋችሁ፣ ግን ትታወቃላችሁ። ግዴታ አይደለም ኮሜንት መስጠት፣ ግዴታ አይደለም እዚህ ጋር ገብታችሁ አስተያየት መስጠት ግዴታ አይደለም። እወድሃለሁ ነው ግዴታ አይደለም። እኔ እኮ አትወዱኝ ምን ችግር የለውም፣ ግን አታስመስሉ። የውሸት አትውደዱኝ፣ የውሸት ኮሜንት አትስጡኝ። የእውነቴን ነው። እዛ ጋም እየሄዳችሁ ብራቮ በርታ የምትሉ ሰዎች ለዛ ሰው መጥፊያ መንገድ እየሆናችሁ ነው። ምናልባት እኮ የእናንተ ማበረታታት ሊሆን ይችላል ያህን ሰው የማይገባ ነገር እንዲናገር በር የሚከፍትለት ራይት። ስለዚህ በማስተዋል እንመላለስ። የመጨረሻው መልእክቴ ይሄ ነው። በማስተዋል እንመላለስ ተወዳጆች። ይሄን ነው ማለት እንፈልገው። ሜርሲዬ ጨርሻለሁ። ተባረኪ መስዬ። መጨረሻ ላይ በተለይ በጣም ደስ የሚል ሀሳብ ተናገርሽ እና እኔ እንዲህ አይነት ሰዎችን ታዘባለሁ ብዙ ጊዜ። ሁለቱም ቦታ አሉ። ትክክል ያልሆነውን ቦታ አሉ፣ ትክክል የሆነውን ቦታ አሉ እና ግዴታ እኮ አይደለም። እኔ አንዳንዶችን እንደውም በውስጥ ጽፍላቸዋለሁ። ግዴታ አይደለም ኮሜንት መጻፍ እላለሁ።
አልወድም እንደዚህ አይነት ነገር። አቋም የሌለው ሰው አልወድም በተፈጥሮዬና በጣም ደስ የሚል ሀሳብ ነው የተናገርሽው። ሁለት ነገሮችን ልናገርና በጣም ደስ የሚል አዘጋግ እንዘጋዋለን ይሄንን ላይቭ በአንድ ሰዓት ውስጥ ወደ ስራ መግባት ስላለብኝ ማለት ነው። የእግዚአብሔር ቃል በመዝሙር መጽሐፍ መዝሙረኛው ዳዊት ምዕራፍ 39 ላይ ከቁጥር 1 ጀምሮ ሲናገር እንደዚህ ይላል። እኔ በአንደበቴ እንዳልበድል መንገዴን እጠብቃለሁ፣ ክፎችም በእኔ ዘንድ እስካሉ ድረስ ልጓም በአፌ አስገባለሁ ይላል። ስለዚህ ለዚህ ወንድማችን አፍ ልጓም ይደረግለታል። አያችሁ፣ የእግዚአብሔር ቃል ሲናገር አፍ ልጓም ይደረግለታል። አፍ ይመራል ማለት ነው። አፍህን መቆጣጠር ትችላለህ። ልጓም ማለት ፈረስ አፍ ውስጥ እንደዚህ የሚገባው ነው። ታውቃላችሁ አይደለም? በሱ ነው የፈረስን አካሄድ በዚህ በኩል እንዲሄድና እንዳይሄድ የምታስቆሙትም ሂድም የምትሉት ማለት ነው። ስለዚህ አፍ ላይ ልጓም ይደረጋል። አሁን ይሄ ሰው የሚጠፋው በአፉ ነው። በለፈለፉ በአፍ ይጠፉ ነው። የዚህ ሰው የማይገባበት የማይፈተፍተው ነገር የለም። መዝሙረኛው ዳዊት ግን በአንደበቴ እንዳልበድል ልጓም በአፌ ያስገባለሁ ይላል። አፍ ልጓም ይደረግለታል ለካ። አያችሁ። ስለዚህ ወንድማችን ልጓምህን ተጠቀም። ኤቭሪዌር አይወራም፣ ሁሉም ላይ አይፈተፈትም፣ ሁሉም አይሰደብም፣ ሁሉም አይነካም። አፍ ልጓም ይደረግለታል። መዝሙረኛው ዳዊት በምዕራፍ 39 ይሄ ችግር ነው ይሄ ሰው ላይ ያለው የአንደበት ችግር ነው ይሄ ሰው ላይ ያለው። አሁን እሱ የወንጌላውያንን ሩጫ ሊገታ ፕላትፎርሙ ላይ አንተ አቅቶሃል፣ እኛ ልጓም እናደርጋለን ማለት ነው አፍክ ላይ። ስለዚህ አፍ ልጓም ይደረግለታል። ያዕቆብ ምን ይላል? መላ ሰውነታቸውን መምራት እንችላለን። የፈረሶችን አፋቸውን ልጓም ካደረግን መላ ሰውነታቸውን በዛ ነው መምራት የምንችለው። ቁም ስትለው ያቆማል፣ ሂድ ንዳው ስትለው ይሮጣል። ስለዚህ አፍ ልጓም ይደረግለታል። አለቀ። የእግዚአብሔር ቃል ለሁሉ ነገር መልስ አለው። ለሁሉ ነገር መልስ አለው። ኦኬ፣ እንዘጋዋለን። ከመዝጋታችን በፊት ቆንጆ አዘጋግ እንዘጋለን ብያቸዋለሁ። ቤካ ያለክ ሜርሲ ወደ ስራ መሄድ አለብኝ። በጣም አንድ ደቂቃ እሺ፣ አታስረዝም። አንድ ደቂቃ ብቻ። እንትን እኮ አሁን የተናገርሽው ያዕቆብን መልእክት ዮኒ ይሰማል፣ እዚህ ውስጥ አለ። ያን ቢቦ ያዕቆብን በደንብ አድርገው ያንብበውና ለሱ በጣም ይጠቅመዋል ሊል ነው። ዩቲዩብ ላይ ስለሚሰማው ኢትስ ኦኬ፣ ችግር የለውም። ስለዚህ ቤካዬ አለክ አመስያለሁ አለ ተኛ እንዴ? አረ እንዴ ምን አንዴ ቪዲዮውን ክፈትና እንዝጋው። ምንድነው ቪዲዮዎችን አሳይተናል። በቃ እንግዲህ ዲቴይሉንም ድጋሚ ዩቲዩብ ላይ ታዩታላችሁ። ዮናስ ሙሉና ያው በጃንደረባው ተከፍሏል። የእንዳልክን ንግግር እንደ መግቢያን የተጠቀመው አለቀ። እንዳልክን ተወውና ወደ ኤርሚያስ ዞሯል። በነገራችን ላይ እንዳልክ ከተናገረው ንግግር ይበልጣል እዚህ ጋር የተናገረው። ላሰማችሁ። በሙሉ አንድ ቻሌንጅ እግዚአብሔር ባርኳቸዋል አይደለ? እግዚአብሔር በበረከቱ ጎብኝቷቸዋል አይደለ? ማስተር አብነት ፕሮቴስታንት ነው፣ በጌታ ነው። ተሰባስባችሁ በእናንተ ጸሎት ማስተር አብነትን አድኑት። ምክንያቱም በጌታ ናቸው፣ የሚሳናችሁ ነገር የለም አይደለ? ይሄ ምስኪኑን ህዝብ ከምትዘርፉት ማስተር አብነት ወንድማችንን በአንድ ላይ ጸሎት አድርጉና እስቲ ዘግቡን ፕሊዝ። ዱሬ የላ ሌቦች ናችሁ ምላችሁ ለዛ ነው። ክርስቶስ በእናንተ ውስጥ የለም። ግን ቤተክርስቲያን ፈወስን ብላችሁ ዋቴ ታደርጋላችሁ። እስቲ ማስተር አብነትን ተሰብሰቡና አንድ ላይ ሆናችሁ የተቀባችሁ ነቢይ ነኝ ሐዋርያ ነኝ ምን ነኝ የምትሉ ተሰብሰቡና ለማስተር አብነት ጸሎት አድርጉለት። እስቲ ይላችሁ ማባ የኢትዮጵያ ወንጌላውያን በሙሉ
ስም እየጠራ የተናገረው እሱ እንዳልክ ከተናገረው ንግግር የሱ አይብስም ወይ? እንዳልክ እኮ ነፃነት ወርቅነህ አላለም እኮ አላለም። ሰው ሲሞት አሁን ጌታን ተቀበሏል ወይ ብዬ መጠየቅ ጀመርኩኝ። አለቀ። ወንድማችንን የታመመው ወንድማችንን ሁላችሁም በየሃይማኖታችሁ ጸልዩልኝ ያለው ወንድማችንን ይሄው ሲዘባበትበት የማ ይከፋል። ስለዚህ እሱ መግቢያ ነው። የጃንደረባው ቡድን ከፍሎታል። አንደኛ ገድላትና ድርሳናት በዚህ ፕላትፎርም ላይ እንዳይነገሩ፣ ሁለተኛ የጴንጤ መንግስት ነው ኢትዮጵያ ላይ ያለው የከረንት የብልጽግና መንግስት። ስለዚህ ከ3 ወር በኋላ ያለው ምርጫ የሰውን ማይንድ ዲስትራክት እንደሚያደርግ ደግሞ ከተከፈለኝ ዲስትራክት አደርጋለሁ ፕላትፎርሙ ላይ የሚለውን ማስረጃ ደግሞ አሳይተናችኋል። ስለዚህ ወገኖች ነቅታችኋል ብዬ አስባለሁ ያለውን ነገር ማለት ነው። 2 ቻሌንጅ ሰተነዋል። አንደኛው ምንድነው አሜሪካን ሀገር ያሉ ወንጌል አማኞች በጠቅላላ ግብረ ሰዶማውያን ናቸው ያለውን እሱን ስትሪም በእንግሊዘኛ እንዲደግመው ቻሌንጅ ሰጥቸው ነበር። አላደርግም፣ ምን እንዳሰባችሁ ገብቶኛል ብሎ መልሶልኛል። ሁለተኛ ደግሞ ቻሌንጅ የምሰጠው ዮኒ ማኛ ዮናስ ሙሉነህ ወደ ኢትዮጵያ መግባት እንደሚችልና ገብቶ እንዲያሳየን ይሄንን ቻሌንጅ ደግሞ ተተነዋል ማለት ነው። ቤካ ያለ አለም እኔ ልገምና ቪዲዮ እስኪ ክፈት። እሺ ከፍታለሁ። እሺ ዮናስ ሙሉነህ አትንበጫበጭ። በቪዲዮ ምንድነው ላይክ በእንግሊዝኛ ስትሪም አድርግ። በአሜሪካ የሚኖሩት ወንጌላውያን አማኞች ወይም ደግሞ ፕሮቴስታንቶች በጠቅላላ ግብረ ሰዶማውያን ናቸው ብለህ የተናገርከውን ፓስተሮቻቸውም እንደዚሁ እንዲሁም ዘማሪዎቻቸውም ግብረ ሰዶማውያን ናቸው ብለህ ያልከውን በእንግሊዝኛ ስትሪም አድርግ። ጎበዝ አጫውት። እናውቃለን ከአንተ ሞታ ቤታዮ ትበልጣለች በድፍረትም በምንም እና ወንድና አንተ ጎበዝ እናደንቃለን። በእንግሊዝኛ አሁንም ይኸው ቻሌንጅ እንሰጣለን። ስትሪም አድርግ ወንድ ከሆንክ። አሁንም የመሲን ደግመዋለሁ። ኢትዮጵያ ገብተህ አሳየን። የሆነ ቦታ አሜሪካ ውስጥ ተደብቆ ምናምን ነገር ላይ ቁጭ ብሎ ሶፋ ላይ መጫው ወንድነት አይደለም። ወንድነት የሚጠይቀው ሀገር ቤት ገብተህ ማየት ስንችል እና በእንግሊዝኛ ስትሪም ስታደርግ ነው። ከዛ ውጪ አንተ ፈሪ ነህ፣ እነግርሃለን፣ ፈሪ ነህ። እኔ በአንተነት አንተን አይቼ ወንድነቴን ነው የምጠላው። ባይ ዘ ወይ እኔ ወንድ ተከፍሎት ሲሳደብ በጣም ከባድ ነው። የተቀጠረ ምላስ ያከራየ ተሳዳቢ ወንድ እኛ እናቅ። ወንድ ቆፍጣና ለሀገሩ ነፍሱን የሚሰጥ ላመንበት ነገር ኦኬ የሚታመን ወንዳ ወንድነቱ የሚታይ ነው እንጂ ቁጭ ብለው ለሴት የተቀጠሩ ምላስ ያከራዩ የሚሳደብ ወንድ አናቀኛ። ኦኬ ሶ ወንድ ካሁን ካንተ ሱሪ ለብሰሃል። እርግጠኛ ነኝ ሱሪ አትለብሰህ አታውቅም። ቀሚስ ነው የምትለብሰው። ወንድ ከሆንክ ሱሪ ለብሰህ ከሆነ አንተ ቀበቶ ታጥቀህ ከሆነ በእንግሊዝኛ ስትሪም አድርግ ወንድ ከሆንክ እና የነብርን ጭራ ከያዙ አይልቀቁ ነው አይደለ? አያዙ ከያዙ አይልቀቁ ነው። ይዘህናል። መቼም አንፋታህም ብራዘር፣ መቼም ቢሆንም አንፋታ። እሱን ወቅ ነፍሰ ገዳይነት ጄኖሳይድ በኦሮሞ ህዝብ ላይ ማወጅ እንደገደልክ በራስህ አፍ የተናገርከውን እንዲሁም የአረብ ሀገር ድንቅ እህቶቻችንን ደግሞ የሰደብክበት ኤቭሪ ነገር ማለት ነው እንደ ቅሌት ያለፈ ነገር መስሎ ከታየ ተሳስተሃል። አሁን ጽዋ ሞልቷል። ዋጋ ትከፍላለህ። እኛ ስለ መንግስታችንም ይሁን ስለ ሀገራችን ዋጋ ለመክፈል ወይ አሬዲ መሲ ሾ በጣም ቸኩያለሁ። ወደ ስራ ልሄድ። ቪዲዮ መክፈት ከቻልክ ቪዲዮ ክፈትና እንስካ። እሺ እንግዲህ እኛ ወንጌል አማኞች ምድራችን ላይ ያለው መንግስት የጴንጤ መንግስት ነው። እኛ ፈልገን አይደለም፣ የእግዚአብሔር እቅድ ነው። ኦኬ ምንም ማድረግ አንችልም። ሁሉም በጊዜው ውብ አድርጎ ይሰራል እንደሚል እንደ እግዚአብሔር ቃል
ኢትስ ጋድስ ታይሚንግ የኛ አይደለም። ስለዚህ በዚህ እንዘጋዋለን ማለት ነው። የጴንጤ መንግስት ነው። ተባረኩ። ወዳችኋለሁ። ጌታ ቢፈቅድ በህይወት ብንኖር በፊታችን ባሉ ቀናቶች ደግሞ በተለያዩ ርዕሶች የምንገናኝ ይሆናል። ሻሎም ባይ ባይ።